የ2025-26 የእንግሊዝ ፕሪምየር ሊግ ትላንትና ምሽት በተደረጉ 10 ጨዋታዎች ማብቂያውን አግኝቷል። ትላንትና መድፈኞቹ ከ22 ዓመታት በኋላ በይፋ የእንግሊዝ ፕሪምየር ሊግ ዋንጫ ባለቤት የሆኑበት ምሽት ነበር። ትላንትና እንግዲህ አርቴታ፣ ረዳት አሰልጣኞቹ፣ የስታፍ አባላት ከተጫዋቾችና ከደጋፊዎቻቸው ጋር በመሆን ዋንጫውን ከፍ አድርገው ያነሱበት ምሽት ነበር። እንግዲህ አርቴታ ለሚቀጥለው ሳምንት የቻምፒየንስ ሊግ ፍጻሜ ጨዋታ ታሳቢ በማድረግ ትላንትና ወሳኝ ተጫዋቾቹን አሳርፈዋል። መድፈኞቹ ክሪስታል ፓላስን 2-1 በሆነ ውጤት አሸንፈው ሲዝኑን በ7 ነጥብ ልዩነት ማጠናቀቅ ችለዋል። ትላንትና በርካታ ስንብቶች ነበሩ። ትላንት በማንቸስተር ሲቲ ቤት ፔፕ ጓርዲዮላ እንዲሁ ደግሞ በርናርዶ ሲልቫ እና ጆን ስቶንስ ከማንቸስተር ሲቲ ጋር የተሰነባበቱ የማንቸስተር ሲቲ ሌጀንዶች ናቸው። እንዲሁ ደግሞ ኢልካይ ጉንዶዋን እና ኤደርሰን ሞራይስ የቀድሞ ተጫዋቾችም ትላንት ከማንቸስተር ሲቲ ደጋፊዎች ጋር ስንብት አድርገዋል። ሞሳላና አንዲ ሮበርሰንም ትላንት እንደዚሁ ከሊቨርፑል ጋር በእንባ የተለያዩ የሊቨርፑል ሌጀንዶች ናቸው። ቦርኖ ፈርናንዴዥ የቴሪ ዳንኤል ኦንሪንና የኬቨን ደብሮይነን ሪከርድ ሰብሯል። 1 አሲስት በመጨመር በ21 አሲስቶች በአንድ ሲዝን በርካታ አሲስት ያደረገ የምንጊዜውም ተጫዋች ሆኗል ማለት ነው ቦርኖ ፈርናንዴዥ። ከዚህ በተጨማሪ እንግዲህ ትላንት ሊቨርፑል 5ኛ ደረጃን ይዞ በማጠናቀቅ የቻምፒየንስ ሊግ ተሳታፊ የሚያደርገውን ውጤት አስመዝግቧል። እንዲሁ ደግሞ ሰንደርላንድ ባደገበት ዓመት ቦርንመዝም የዩሮፓ ሊግ ተሳታፊ መሆናቸውን ሲያረጋግጡ፣ ቼልሲ ደግሞ ትላንት ተሸንፎ 10ኛ ደረጃን ይዞ በማጠናቀቅ እንግዲህ በየትኛውም የአውሮፓ መድረክ ላይ እንደማይሳተፍ ያረጋገጠበት ዕለት ነበረ ትላንትና። ከዛ ውጪ ዌስትሃም ሊድስ ዩናይትድን ቢያሸንፍም ወርዷል። በአንጻሩ ደግሞ ቶተንሃም ትላንትና ተርፏል ኤቨርተንን በማሸነፍ። እንግዲህ ፕሪሚየር ሊጉ ትላንት በእንደዚህ አይነት መልክ ነበር የተጠናቀቀው። አመቱን ሙሉ ፕሪሚየር ሊጉ ምን ይመስል ነበር? ስለ ሻምፒዮኖቹ አርሰናሎች ምን ማለት እንችላለን? የቡድኑ ጥንካሬ ምን ይመስል ነበር? ከዚህ በተጨማሪ የቶፕ 4 የቶፕ 5 ፉክክር ምን አስመልክቶናል? ለየት ያሉ ሰርፕራይዚንግ የነበሩ ቡድኖችስ የትኞቹ ናቸው? ትልልቆቹ እነ ቼልሲስ ለምን በዚህ ልክ ፕሪሚየር ሊጉ ላይ ውጤታማ መሆን ከበዳቸው? የሚሉትን ነገሮች እናነሳለን። ፕሪሚየር ሊጉስ ለእናንተ እንዴት ነበር? ዛሬ በሚኖረን ቆይታ በደንብ በስፋት የምንመለከተው ይሆናል ማለት ነው። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ቪዲዮን ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይሄንን ቪዲዮ ስትጀምሩ እንደው ቢያንስ በትንሹ 600 ላይክ እንዲኖረው እንፈልጋለን። ለእናንተ የ3 ሰከንድ ስራ ነው። ቪዲዮን ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት እጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬ ከእናንተ ጋር ተገናኘን። እንግዲህ በዛሬው ቆይታችን ፕሪሚየር ሊጉን ሪቪው የምናደርገው ይሆናል። ፕሪሚየር ሊጉን በአጠቃላይ የምንዳስሰው ይሆናል። እስቲ ስለምትደግፉት ክለብ ኮሜንት ላይ የገባችሁ ሀሳቦቻችሁን አስቀምጡልን። የምትደግፉትን ክለብ በጠበቃችሁት ቦታ ላይ አገኛችሁት ወይ የሚለውን ኮሜንት ላይ ሀሳቦቻችሁን ልታጋሩን ትችላላችሁ። እንግዲህ ትላንትና ፕሪሚየር ሊጉ በ10 በተመሳሳይ ሰዓት በተደረጉ ጨዋታዎች ማብቂያውን አግኝቷል። እንግዲህ ፕሪሚየር ሊግ ያው በየሳምንቱ የፉክክር ርዕስ፣ ለብዙዎች ደግሞ የመዝናኛ አንዱ አማራጭ ነው ማለት ይቻላል የእንግሊዝ ፕሪሚየር ሊግ እና ፕሪሚየር ሊጉ እንግዲህ ትላንትና ነው መቋጫውን ያገኘው። ትላንትና በርካታ ጨዋታዎች ሲደረጉ ነበር። ምናልባት ከተወሰኑ ጨዋታዎች በስተቀር አብዛኞቹ ለነጥብ ወይም ደግሞ ይሄ ለመርሃ ግብር ማሟያ የተደረጉ ጨዋታዎች ነበሩ እንጂ ሻምፒዮኑ ተረጋግጧል። ቻምፒየንስ ሊግ የገቡ ተጨማሪ ከአርሰናል ውጪ 3 ቡድኖች እንደዚሁ ቻምፒየንስ ሊግ መግባታቸው የተረጋገጠ ነበረ። ከዚህ በተጨማሪ ወደ ዩሮፓ ሊግ የሚገቡ ቡድኖችን በተወሰነ መንገድ ፍንጭ ይሰጥ ነበረ። ትላንትና ነው ያረጋገጥ ነው። ወራጅ 2 ቡድኖች ታውቀዋል። አንዱ ቡድን ነበር የቀረው። እሱንም እንግዲህ ትላንትና ታውቋል ማለት ነው። እንግዲህ ትላንትና አርሰናሎች ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒየን በመሆን ዋንጫውን በይፋ የተረከቡበት ዕለት ነበር። ስሜታቸውን ስንመለከት፣ ስሜታቸውን ስናይ ምን ያህል የፕሪሚየር ሊግ ዋንጫ ለዚህ ቡድን አስፈላጊ እንደነበረ በደንብ ያየንበትና የተረዳንበት ነው። እንግዲህ ትላንት አርሰናል ክሪስታል ፓላስን ነው 2-1 በሆነ ውጤት ማሸነፍ የቻለው። አርቴታ አብዛኞቹን ተጫዋቾች ትላንትና አሳርፏል። ለምሳሌ በትላንትናው ጨዋታ ላይ እንደተመለከትነው ዳቪድ ራያ እንግዲህ ለ37 ጨዋታዎች ያህል ትላንትና በግብ ጠባቂ
ቦታ ላይ እንግዲህ አልተመለከትነውም፣ ግን ደግሞ ለ37 የፕሪሚየር ሊግ ጨዋታዎች በጣም አስደናቂ ብቃት ሲያሳየ ነበረ። በ19ኙ ክሊንሺት በመያዝ የወርቅ ጓንት አሸናፊ የነበረ ተጫዋች ነውና ትላንትና እንግዲህ አርቴታ ይህንን ተጫዋች ሊያሰልፈው አልፈለገም። በሱ ቦታ ኬፓ አሪዛባላሃን ነበር አርቴታ ያሰለፈው። ከዚህ በተጨማሪ ደግሞ ትላንትና በተከላካይ መስመር ላይም ብዙ አጀስትመንቶችን አርቴታ ሲያደርግ ተመልክተናል። በተለይ ወሳኝ የነበሩ ተጫዋቾቹን አርቴታ ሲያሳርፍ ነበር። ምክንያቱም ቀጣይ ሳምንት የቻምፒየንስ ሊግ ፍጻሜ ጨዋታ አለበት። ስለዚህ ይህንን የቻምፒየንስ ሊግ የፍጻሜ ጨዋታ ታሳቢ በማድረግ ነው ትላንትና እንግዲህ በርካታ ተጫዋቾቹን ያሳረፈው። ዙቢሜንዲ የቀኝ ተመላላሽ ሆኖ ነው የጀመረው። እንግዲህ አመቱን ሙሉ በጣም አስደናቂ ብቃት ያሳየ ተጫዋች ነበረ። ያው የሆነ ሰዓት ላይ መዳከም፣ የሆነ ሰዓት ላይ ደግሞ የብቃት መውረድ ስንመለከትበት የነበረ ቢሆንም ተጫዋቹ ግን በጣም ጥሩ ሲዝንን አሳልፏል በመጀመሪያው አመቱ። እንግዲህ በዚህ በቀይ መስመር ላይ ቤን ዋይት ጉዳት ላይ ነው፣ ቲምበር ጉዳት ላይ ነው፣ ከሰሞኑ ሲሰለፍ የነበረው ሞስኬራ ነው እና ግን ደግሞ አርቴታ ይህንን ተጫዋች በትላንትናው ጨዋታ ላይ የቀኝ ተመላላሽ አድርጎ ተጠቅሞበታል። ከዚህ በተጨማሪ ደግሞ ሞስኬራን እና ፒየሮ ሂንካፒየን ነው በሴንተር ባክ ቦታ ላይ ያጣመረው። ሁለቱ ተጫዋቾች እንግዲህ ሲጣመሩ ትላንት ለመጀመሪያ ጊዜ ነው። ሂንካፒየ ብዙ ጊዜ ሌፍት ባክ ላይ ነው ሲጫወት የምናውቀው፣ የግራ ተመላላሽ ሆኖ ሲጫወት ነው የምናውቀው። ትላንትና በመሀል ተከላካይነት ጀምሯል። ሪካርዶ ካላፊዮሪ ደግሞ የግራ ተመላላሽ ሆኖ ጀምሯል። ከዛ ውጭ አመቱን ሙሉ በፕሪሚየር ሊግ ቋሚ ያልተመለከትነው ክሪስቲያን ኖርጋርድ ከሉዊስ ስኬሊ ጋር አብረው መሀል ሜዳው ላይ ተጣምረዋል። ኖርጋርድ በ6 ቁጥር ቦታ ላይ እንዲሁ ደግሞ ሉዊስ ስኬሊ በ8 ቁጥር ቦታ ላይ ትላንትና ጀምረዋል። እንዲሁ ደግሞ ማክስ ዳውመንድ በ10 ቁጥር ቦታ ላይ የጀመረ ተጫዋች ነው። ማርቲኔሊ በግራ እንዲሁ ደግሞ ኖኒ ማድዌኬ በቀኝ፣ ጋብሪኤል ሄሱስ ደግሞ የ9 ቁጥር ተጫዋች ሆኖ ትላንትና ጀምሯል። ቅድም እንዳልኩት የቡድኑ የስኳዱ ጥልቀት በጣም ሰፊ በመሆኑና እንዲሁ ደግሞ የአርሰናል ተጫዋቾች ቨርሳታይል ስለሆኑ አንድ ተጫዋች በሁለትም በሶስትም ቦታ ላይ መጫወት ስለሚችል ለአርሰናል በተለይም ደግሞ በእንደዚህ አይነቱ ጨዋታ ላይ ተጫዋቾችን ለማሳረፍ ይረዳ ነበረ። ትላንትና አርቴታ ኦደጋርድን ከናካቴው ሜዳ ላይ አላስገባውም። ቡካዮ ሳካንም እንደዚሁ ትላንት ወደ ሜዳ አላስገባውም። እንዲሁ ደግሞ ዴክላን ራይስም ጭራሽ ተቀይሮም ወደ ሜዳ አልገባም። እነዚህ ሶስት ተጫዋቾች ዳቪድ ራያን ጨምሮ በትክክል ጉልበታቸውን እንዲቆጥቡ ለቀጣዩ ጨዋታ በደንብ ራሳቸውን እንዲያዘጋጁ ረፍት የተሰጣቸው ተጫዋቾች ናቸው። ከዛ ውጭ ግን እንደዚሁ ደግሞ ትላንትና እንደተመለከትነው ዊሊያም ሳሊባም ትላንትና ረፍት ከተሰጣቸው ተጫዋቾች መካከል ተጠቃሹ ነው። ትላንት ጭራሽ ዳቪድ ራያ እና እንዲሁ ደግሞ ሳሊባ ከስኳድ ውጭም የነበሩ ተጫዋቾች ናቸው። ማጋሌሽ እና ካይ ሃቨርትዝ 46ኛው ደቂቃ ላይ ተቀይረው ሲገቡ ተመልክተናል። እንዲሁ ደግሞ ሜሪኖ በ62ኛው ደቂቃ ተቀይሮ ገብቷል። ቤሪቺ ኤዜ በ75ኛው ደቂቃ፣ ቪክተር ዮኬሬስ ደግሞ በ83ኛው ደቂቃ ላይ ተቀይረው የገቡ ተጫዋቾች ናቸው። ለነገሩ ክሪስታል ፓላሶችም ያው እንግዲህ ከሁለት ቀናት በኋላ የኮንፈረንስ ሊግ የፍጻሜ ጨዋታ አለባቸው ከራይ ቫይካኖ ጋር። ስለዚህ ወሳኝ ተጫዋቾቻቸውን አሳርፈው ነው ትላንት ወደ ሜዳ የገቡት። ለምሳሌ ትላንትና ቻዲ ሪያድ የተባለ ተጫዋች ነው በተከላካይ መስመር ላይ የተጫወተው። አንጋፋው ናትናኤል ክላይንም የተከላካይ መስመር ላይ ሲጫወት ተመልክተናል። ሪዮ ካርዲኒስ እንዲሁ ደግሞ ጀስቲን ደቬኒ እንዲሁ ደግሞ ጆርገን ስትራንድ ላርሰን ትላንትና ቤንች ላይ የምናውቃቸው በቋሚነት የጀመሩ ተጫዋቾች ናቸው። እንግዲህ አርሰናል ትላንትና 2-1 በሆነ ውጤት ጨዋታውን አሸንፎ የፕሪሚየር ሊጉ ዋንጫ ባለቤት ሆኗል። ያው ጋብሪኤል ሄሱስ እና ኖኒ ማድዌኬ ናቸው ለአርሰናል ጎሎቹን ያስቆጠሩት። እንግዲህ በአርሰናል ቡድን ውስጥ በተለይ ደግሞ ትላንትና ዋንጫውን ካነሱ በኋላ የነበረውን እያንዳንዱን ፊሊንጋቸውን ስንመለከት ነበር። በተለይ ዋንጫው ወደ እነሱች ከገባ በኋላ ደስታቸውን ስንመለከት ነበር። እኔ እንግዲህ ትላንት ጠብቄ ነበር። በተለይ የቀድሞ የአርሰናል በጣም ትልቁ ባለውለታ አሰልጣኝ አርሰን ቬንገር ይገኛሉ ብዬ አስቤ ነበረ። ነገር ግን ደግሞ ትላንትና በነበረው የዋንጫ ስነስርዓት ላይ ይህንን ታላቅ የቀድሞ የአርሰናል አሰልጣኝ አርሰን ቬንገርን አልተመለከትናቸውም እና እሳቸው እንግዲህ በቻምፒየንስ ሊግ የፍጻሜ ጨዋታ ላይ ይገኛሉ ተብሎ ነው የሚጠበቀው። ከዛ በተጨማሪ ግን እንግዲህ እንደ ኢያን ራይት፣ ማርቲን ኪዮን፣ ቲዮ ዋልኮት የመሳሰሉ ሌጀንዶች በትላንትናው ጨዋታ ላይ ተገኝተው እንግዲህ ከአርሰናል ጋር አብረው ሰለብሬት ሲያደርጉ የነበሩ የቀድሞ ተጫዋቾች ናቸው እና ትላንት አርሰናሎች የዋንጫ ድላቸውን አክብረዋል። የሚገባቸው ነበር። እኔ ስለ ዋንጫው ካነሳን አመቱን ሙሉ የለፋው ቡድን በተለይ ደግሞ በዚህ በዋንጫው ረገድ ማንቸስተር ሲቲም ወጣ ገባ ቡድን ነው። ሊቨርፑል የመጀመሪያዎቹን 5 ሳምንታት ነው በመሪነት የተመለከት ነው። ከዛ በኋላ
የሊቨርፑል ሲዝን ጥሩ የሚባል እንዳልነበረ ተመልክተናል። ነገር ግን ደግሞ እንደ አርሰናል ያለው ቡድን አመቱን ሙሉ ከሞላ ጎደል በወጥነት ነው የቀጠለው። አርሰናል የሆኑ ቦታዎች ላይ ትንሽ መንገጫገጭ ገጥሞት ነበረ። የሆኑ ቦታዎች ላይ ትንሽ መንገጫገጭ ወጣ ገባ የማለት ነገር ተመልክተንበት ነበር። ለምሳሌ 2 ቦታ አርሰናል እንደዚህ አይነት መንገጫገጮች ገጥመውት ነበረ። አንደኛው በኖቲንጋም ፎረስት በማንቸስተር ዩናይትድ ነጥብ የጣለባቸው በተለይ በኖቲንጋም ፎረስት ነጥብ የጣለበትና በማንቸስተር ዩናይትድ የተሸነፈበት ጨዋታ ከምናስታውሳቸው ጨዋታዎች መካከል ተጠቃሹ ነው። ከዛ ውጭ ግን ደግሞ በኋላ ላይ የኤፕሪል ወር ከመጣ በኋላ ወይም የሚያዝያ ወር ከመጣ በኋላ አርሰናል በማንቸስተር ሲቲ እንዲሁ ደግሞ በቦርንመዝ የተሸነፈባቸው ተከታታይ ጌሞች የአርሰናል ሞመንተም አጣብቂኝ ውስጥ የከተቱበት ነበረ። ግን አርሰናል ከዛ በኋላ ደግሞ እንደገና ጠንከር ብሎ ከሽንፈቶቹ ስህተቶቹን አርሞ የመጣበት መንገድ አርሰናል እንዲደነቅ የሚያደርገው ነውና ዋንጫው በትክክልም ለአርሰናል ዲዘርቭ የሚያደርግ ነው ማለት ይቻላል። በዛ ላይ 3 ተከታታይ ዓመት ሁለተኛ ሆኖ የጨረሰ ቡድን ስለነበር ትናንትና እንግዲህ የፕሪሚየር ሊጉ ሻምፒዮን ሆኖ የዚህ ዓመት የዋንጫ ባለቤት አርሰናል ባይሆን ኖሮ በጣም በብዙ መንገድ አርሰናል ተጫዋቾቹም ጫና ውስጥ ሊገቡ ይችሉ ነበር። ምክንያቱም አመቱን ሙሉ የመራ ቡድን አመቱን ሙሉ በእንዲህ አይነት ፐርፎርማንስ የቀጠለ ቡድን ዋንጫ ሳያነሳ ቢቆይ ኖሮ በጣም ለአርሰናል አስቸጋሪ ሊሆን ይችል ነበር እና ትናንት እንግዲህ መድፈኞቹ ዋንጫ ማንሳታቸው እጅግ በጣም የተለየ ነበረ። እንግዲህ ከባልደረባዬ ቢኒያም ዘውዱ ጋራ ትላንትናም በአዲስ አበባ የተለያዩ ከተሞች ላይ ወጣ ብለን እንደቃኘ ነው የአርሰናል ተጫዋቾችን ስሜት እንደተመለከት ነው የደጋፊዎቹን ስሜት እንዳየ ነው። በጣም ይሄ የ22 ዓመታት ናፍቆቱ እጅግ በጣም በግልጽ ይታይ ነበርና ትላንት እንግዲህ በርካታ የአርሰናል ደጋፊዎች ሰለብሬት ያደረጉበት ደስታቸውን የገለጹበትም ጭምር ነው ማለት ይቻላል። ያው ጊዜው የአርሰናል ነው። እንግዲህ ከዚህ በኋላ በሚመጡት ጊዜያት ከዚህ በኋላ በሚመጡትም ዓመታት አርሰናል በእንዲህ አይነት ጥንካሬ የሚቀጥልባቸው እድሎች እጅግ በጣም ሰፊ ናቸው። ምክንያቱም ስኳዱ በጣም የተጠናከረ ነው። ትላልቅ ተጫዋቾች ቡድን ውስጥ አሉ። የሚቀጥለው የክረምት ተጫዋቾች የዝውውር መስኮት ደግሞ ትላልቅ ኢንቨስትመንቶች ይደረጋሉ ተብሎ ይጠበቃል። ያው መቼም የማንዘነጋቸው በጣም ብዙ ነገሮች አሉ። ትላንትና እንግዲህ የአርሰናሉ ባለሀብቱ ስታን ክሮንኬ በስታዲየም ተገኝተው ነበረ። ጆሽ ክሮንኬም ልጃቸው ስታዲየም ተገኝቶ ዋንጫውን ሲያነሱ ተመልክተናልና ያው ስታን ክሮንኬ ብዙ ኤምሬትስ ሲገኙ የምናያቸው የአርሰናል ባለቤት አይደሉም። እንደው በአመት አንዴም አይመጡም። አሁን ትላንት አርሰናል ዋንጫ ስላነሳ ነው እንጂ እዚህም ተገኝተው የአርሰናልን ዋንጫ ማንሳት ሊመለከቱ መጡ እንጂ ብዙ ጊዜ ስታዲየም የሚገኙ አይነት ሰው አይደሉም እና አርሰን ቬንገር አንድ ያላገኙት አርቴታ አግኝቶታል ብዬ የማስበው ነገር በቃ እንዲህ አይነቱን የተጫዋቾች የመግዛት አቅምን ጉዳይ ነው። አርሰን ቬንገር ስታን ክሮንኬ በነበሩበት ጊዜ እንዲሁ ደግሞ ኦሊሸር ኡስማኖቭ በነበሩበት ጊዜ እንዲህ አይነት ከዋክብትን የመሰብሰብ እድል አልነበራቸውም። ብዙ ከዋክብት ተጫዋቾችን ቡድናቸው ውስጥ የማግኘት ሁኔታ አልነበራቸውም። በቃ በአቬሬጅ ቡድን ነው አርሰን ቬንገር ሲጫወቱ የነበረው። አርቴታ ግን ጥሩ ነገሩ ምርጥ ተጫዋቾችን ትልልቅ ተጫዋቾችን ትላንትና የተመለከትናቸውን አመቱን ሙሉ ያየናቸውን ተጫዋቾች ማሰለፍ የሚችል ቡድን ሆኗል እና አርቴታ በዚህ ነገር ከተመለከት ነው በጣም እድለኛው አሰልጣኝም ጭምር ነው። እንግዲህ በዚህ ወቅት ላይ ደግሞ አርሰናልን ውጤታማ ማድረግ ችሏል። ያው ሜሪኖ ትላንት እንግዲህ ከረጅም ወራት ጉዳት በኋላ ወደ ሜዳ የተመለሰ ተጫዋች ነው እና ተቀይሮ ወደ ሜዳ ገብቷል። በተለይ ለቻምፒየንስ ሊጉ ጨዋታ በጣም ይጠቅማቸዋል ብዬ አስባለሁ። በተለይ እኔ ከዚህ በኋላ እንግዲህ አሁን ዋናው ትኩረት ደግሞ የቻምፒየንስ ሊግ ጨዋታ ላይ ነው የሚሆነው። አሁን ምናልባት የአንድ ቀን ምናምን ረፍት ሊሰጣቸው ይችላል። ከዛ በኋላ ግን በደንብ የአርሰናል ተጫዋቾች ደግሞ ለዚህ ለቻምፒየንስ ሊጉ ጨዋታ ቅድመ ዝግጅታቸውን ያደርጋሉ። በዚህ የቻምፒየንስ ሊግ የፍጻሜ ጨዋታ ላይ ደግሞ ፔዥን የሚገጥሙትና ምናልባት ለአርሰናል ድሪም ደብል በጣም ደግሞ ትልቅ ድሪም ደብል የሚያሳካበት ሊሆን ይችላል። ይህን ነገር እንዴት ሊያሳኩት ይችላሉ የሚለውን እንግዲህ አብረን የምንመለከተው ጉዳይ ይሆናልና ምናልባት የቻምፒየንስ ሊግ የፍጻሜ ጨዋታን አርሰናል የሚያሸንፍ ከሆነ ከዚህ ቀደም እኮ አርሰናል ድሪም ደብል አሸንፎ ያውቃል። አርሰን ቬንገር በነበሩበት ጊዜ ኤፍኤ ካፕና እንደዚሁ ደግሞ ፕሪሚየር ሊግን ማሸነፍ የቻለ ቡድን እንደነበር አይተናል። ነገር ግን ደግሞ አሁን ካለው ነገር አኳያ ደግሞ ከተመለከት ነው በተለይ በአርሰናል የውጤታማ ቡድኖች ታሪክ ከተመለከት ነው ቻምፒየንስ ሊግና ፕሪሚየር ሊግን ማሸነፍ ማለት በጣም ትልቅ ታሪክ ይመስለኛል። ከዛ ደግሞ ለሌሎች ትልልቅ ዋንጫዎችም በር የሚከፍት ነው የሚሆነው። አሁን አርሰናል
ይህንን የፕሪሚየር ሊግ ዋንጫ በማሸነፉ በሚቀጥለው የትልቅ የኮሚኒቲ ሽልድ ጨዋታን ያከናውናል ልክ የቀጣዩ ዓመት ሲዝኑ ሊጀመር ሲል። ስለዚህ ሲዝኑም በዋንጫ የሚጀምርበት እድል ይኖራል። ቻምፒየንስ ሊጉን ደግሞ አርሰናል የሚያሸንፍ ከሆነ የቻምፒየንስ ሊግ ባለቤት የሚሆን ከሆነ የሱፐር ካፕ የፍጻሜ ጨዋታውን ከኤሮፓ ሊግ አሸናፊ አስቶን ቪላ ጋር ያደርጋል። ከዛ ደግሞ እንደገና የዓለም የክለቦች ዋንጫ ላይም ይሳተፋል እና ሌሎች ትልልቅ ዋንጫዎችን በር የሚከፍት ነው የአሁኑ የፕሪሚየር ሊግ ድል። ቀጣይ ሳምንት ደግሞ ቻምፒየንስ ሊጉን አርሰናል የሚያሸንፍ ከሆነና ለአርሰናል እጅግ በጣም ትላንትና የነበረው ምሽት እጅግ በጣም የተለየ ነው። እዚህ አዲስ አበባም በመላው ኢትዮጵያም አፍሪካ ውስጥ እንዲሁ ደግሞ እዛው ለንደን የነበረው ስሜት ሎንዶናውያንም ትላንትና ስሜቱን እጅግ በጣም በተለየ ሁኔታ አክብሮታል እና ትላንትና እንግዲህ አርሰናል ጨዋታውን አሸንፎ በ7 ነጥብ ልዩነት የፕሪሚየር ሊጉ ሆልደር ወይም አዲሱ የፕሪሚየር ሊጉ ሻምፒዮን የሆነበት ነው። እንግዲህ አርሰናል ፕሪሚየር ሊግ በ1992 ፕሪሚየር ሊግ ተብሎ እንደ አዲስ ከተጀመረ ጊዜ ጀምሮ ለአራተኛ ጊዜ ነው እንግዲህ ፕሪሚየር ሊግን ማሸነፍ የቻለው። ቬንገር 3 ጊዜ ማሸነፍ ችለዋል አርሰናልን ይዘው። በ2003-4 ደግሞ ወርቃማውን ብቸኛ ዋንጫ አንድም ጨዋታ አርሰናል ሳይሸነፍ የዋንጫ ባለቤት የሆነበትን ሲዝን ተመልክተናል። እንግዲህ አርሰናል ዘንድሮ የኢንቪዚብልስን ለማሳካት እንደው ጥቂት ጨዋታዎች ብቻ የተሸነፈ ቡድን ሆነ እንጂ ለዛ በጣም የተቃረበ ቡድን እንደነበረ ተመልክተናል። እንግዲህ አርሰናል በዚህ ዓመት የፕሪሚየር ሊጉ ሻምፒየን ሆኖ ሲዝኑን በዋንጫ ባለቤት ሆኖ ሲያጠናቅቅ 26 ጨዋታዎችን አሸንፏል። 7 ጨዋታ ደግሞ አቻ ወጥቷል። 5 ጨዋታ ብቻ ነው አርሰናል የተሸነፈው። በ44 ንጹህ ጎል ነው የፕሪሚየር ሊጉ ሻምፒዮን የሆነውና ትላንትና እንግዲህ ለአርሰናሎች እጅግ በጣም የተለየ ዕለት ነበር ማለት ይቻላል። ወደ ቀጣዩ ርዕሳችን ስናልፍ ማንቸስተር ሲቲ ነው የምናገኘው። እንግዲህ ትላንት ማንቸስተር ሲቲ በአስቶን ቪላ ተሸንፏል 2-1። ያው ሴሜኞ ጎል አስቆጥሮ እየመሩ ነበረ። በኋላ ግን ማንቸስተር ሲቲ በተለይ ሁለተኛው አጋማሽ ላይ ጥሩ አልነበረም። 2 ጎሎች ተቆጥረውበት 2-1 በሆነ ውጤት ተሸንፏል። የነጥብ ልዩነቱም ሰፊ ሆኖ እንግዲህ በ7 ነጥብ ልዩነት ነው ማንቸስተር ሲቲ ትላንትና ያጠናቀቀው። እንግዲህ ለ18 ተከታታይ ጨዋታዎች አልተሸነፉም ነበር እና ከ18 ተከታታይ ጨዋታዎች ያለመሸነፍ ጉዞ በኋላ ነው እንግዲህ ትላንትና የተሸነፉት። ባለሳሳት ለመጨረሻ ጊዜ በፕሪሚየር ሊጉ የተሸነፉት በማንቸስተር ዩናይትድ ነበረ 2-0 የተሸነፉበት ጨዋታ ላይ። ከዛ እንግዲህ ትላንትና ከረጅም ጨዋታዎች በኋላ እጅ የሰጡበትም ጨዋታ ነበር እና ትላንትና ይልቅ የማንቸስተር ሲቲ ጨዋታ ለብዙ ሰው ግድ አልሰጠውም ነበረ። ማንቸስተር ሲቲ ቢያሸንፍም አቻ ቢወጣም የብዙ ሰው ስሜት የነበረው ግን የፔፕ ጓርዲዮላ እና ደግሞ እንዲሁ የተጫዋቾቹ ስንብት ላይ ነበረ እና ትላንት በጣም ኢሞሽናል ዕለት ነበረ። ፔፕ ጓርዲዮላ እንግዲህ የቀድሞ ተጫዋቾቹ ሲመጡ ለነሱ አቀባበል እያደረገ ስጦታ እየሰጠም ጭምር ነበረ። ያው ፔፕ ብዙ ሚሊየን ትክክል ውሳኔዎችን ወስኛለሁ፣ ብዙ ሚሊየን ደግሞ ስህተቶች የተሳሳቱ ውሳኔዎችን ወስኛለሁ። ወደ ማንቸስተር ሲቲ ለመምጣት የወሰንኩት ውሳኔ ግን በቃ ትክክለኛው ውሳኔ ነበረ፣ የእግር ኳስ ትክክለኛው ውሳኔ ነበረ እና ሁላችሁንም ወዳችኋለሁ በማለት እንግዲህ ትላንትና ከማንቸስተር ሲቲ ደጋፊዎች ጋር ተሰነባብቷል። በእንባ ጭምር ነበረ የትላንትናው ስንብትና እኔ ማንቸስተር ሲቲን በጣም ሀያል ያደረገ በተለይ ሼህ መንሱር ቢን ዛይድ እንግዲህ ከ2009 ጀምሮ ማንቸስተር ሲቲን በባለቤትነት ከገዙት ጊዜ ጀምሮ ስንመለከት ማንቸስተር ሲቲን በተለያዩ ዋንጫዎች ስኬታማነት ስንመለከተው ነበር። ለምሳሌ ፔፕ ጓርዲዮላ ከመምጣቱ በፊት ሮቤርቶ ማንቺኒ የፕሪሚየር ሊጉን ዋንጫ አሸንፈዋል። ጣሊያናዊ አሰልጣኝ እንዲሁ ደግሞ ቺሊያዊው አሰልጣኝ ማኑኤል ፔሌግሪኒ ከማንቺኒ በመቀጠል የፕሪሚየር ሊጉ ሻምፒየን የሆኑ አሰልጣኝ ናቸውና ሁለቱ አሰልጣኞች በተለይ ደግሞ ለማንቸስተር ሲቲ ውጤታማነት ያንን ውጤታማነት ያስጀመሩ ትልልቅ አሰልጣኞች ናቸው። ያው በመሀል የገቡ ቡድኖች ነበሩ። ለምሳሌ ማንቺኒ የፕሪሚየር ሊጉ ዋንጫን ካሸነፉ በኋላ ማንቸስተር ዩናይትድ የፕሪሚየር ሊጉን ዋንጫ ሲያሸንፍ ተመልክተናል። ማኑኤል ፔሌግሪኒ ደግሞ ካሸነፉ በኋላ እንደዚሁ ደግሞ ሌላ አሰልጣኝ የፕሪሚየር ሊጉ ዋንጫ አሸናፊ ሆኗል። ጆዜ ሞሪኖ ቼልሲን በድጋሚ ይዘው የፕሪሚየር ሊጉ ሻምፒዮን ሆነዋል። ሌስተር ሲቲ ደግሞ እንደዚሁ የፕሪሚየር ሊጉ ሻምፒዮን ሲሆን የተመለከትንበት ወቅት ነበር ማለት ነው። ከዛ ደግሞ እንደገና ቼልሲ አንቶኒዮ ኮንቴን ይዞ የፕሪሚየር ሊጉ ዋንጫን ሻምፒዮን ሲሆን ተመልክተናል እና በተለይ ከማንቺኒ በኋላ የነበሩትን 2-3 ዓመታት ስንመለከት ማንቸስተር ሲቲ ትንሽ ከፕሪሚየር ሊጉ ዋንጫ ራቅ ማለት የጀመረበት ጊዜ ነበረ እና ፔፕ ጓርዲዮላ ከመጣ በኋላ ግን አብሶሉት ዶሚኔሽን። አሁን ብዙ ጊዜ የጀርመን ቦንደስ ሊጋን ወይ ደግሞ የሊግ ዋንን ስትመለከቱ ፋርመርስ ሊግ ነው የሚባለው። ለምን ሊግ ዋን ይታወቃል። በቃ በየአመቱ ፔዤ ዋንጫ እንደሚበላ በየአመቱ ፔዤ ዋንጫ እንደሚያነሳ ይታወቃል። እንደው የሆነ ቡድን መሀል ላይ ገብቶ ትንግርት ካላሳየን በስተቀረ ፔዤ ጋራንትር ነው በቃ በየአመቱ የሊጉን ዋንጫ እንደሚያሸንፍ።
ወደ ቡንደስሊጋን ብትሄዱ ባየር ሚዩኒክ በየአመቱ ዋንጫ እንደሚያነሳ የታወቀ ነው። ምናልባት የዛሬ 2 ዓመት እንደነበረው ባየር ሌቨርኩሰንና አስደናቂ የሆነ ውጤት ካላስመዘገበ በስተቀረ ውጤቱ ተመሳሳይ ነው እና ፕሪሚየር ሊግን እንደዛ ያደረገ አሰልጣኝ ነው ፔፕ ጓርዲዮላ። በቃ ፕሪሚየር ሊጉን ወደዛ ፋርመርስ ሊግ እንዲሆን። ፕሪሚየር ሊግ እኮ አንድ የሚወደደው በቃ ሚራክል ነው። በየአመቱ ማን ዋንጫ እንደሚያነሳ አይገመትም። ለምሳሌ አምና ማንቸስተር ሲቲ ያሸንፋል ዋንጫውን ተብሎ ዘንድሮ ሊቨርፑል ሊያነሳ ይችላል። ዘንድሮ ሊቨርፑል ተገምቶ አርሰናል ሲያነሳ ተመልክተናል። ቼልሲ ያነሳል ተብሎ ማንቸስተር ሲቲ ደግሞ ሻምፒዮን ሲሆን እንመለከታለን። ያ ነበር የፕሪሚየር ሊጉ ውበት። ፔፕ ጓርዲዮላ ከመጣ በኋላ ግን እንግዲህ በ7 ዓመት 6 ጊዜ የፕሪሚየር ሊግ ዋንጫን ያሸነፈ አሰልጣኝ ነው። 4ቱን ደግሞ በተከታታይ ነው ያሸነፈው። ይሄንን ማንም አላደረገም። ፔፕ የብዙ ሪከርዶች ባለቤት ነው። ለምሳሌ በ100 ነጥብ የፕሪሚየር ሊግ ዋንጫን ያሸነፈ አንድም አሰልጣኝ የለም። ፔፕ ጓርዲዮላ ያንን አድርጎታል 100 ነጥቦችን በማሳካት። ከዚህ በተጨማሪ ደግሞ ፔፕ ጓርዲዮላ 4 ተከታታይ ጊዜ የፕሪሚየር ሊግ ዋንጫን በማሸነፍ ባለ ታሪክ ነው። 3 ጊዜ ነው ሰር አሌክስ ፈርጉሰን ተከታታይ ዋንጫዎችን በፕሪሚየር ሊግ በማሸነፍ ታሪካዊ አሰልጣኝ የነበሩት የቀድሞ የማንቸስተር ዩናይትድ አሰልጣኝ። አሁን ታዲያ ይህ ሰው ባለ ሪከርድ ሆኗል። 4 ተከታታይ ጊዜ የፕሪሚየር ሊግ ዋንጫን በማሸነፍ። አንድ ጊዜ ኦኬ እሺ ይሁን፣ 2 ጊዜ ተከታታይ ማሸነፍ በጣም ከባድ ነው። 3 ጊዜ ማሸነፍ በጣም ከባድ ነው። ጭራሽ 4 ጊዜ ማድረግ ግን ይህ ኢምፖሲብል ነው። ምናልባት ፔፕ ጓርዲዮላን መሆንን ይጠይቃል እንዲህ አይነት ዋንጫዎችን በተከታታይ ማሳካት። በፕሪሚየር ሊጉ ባሉ አሰልጣኞች ስንመለከት ለመጨረሻ ጊዜ ትሬብል ዊነር ሆኖ የተመለከትናቸው አሰልጣኝ ሰር አሌክስ ፈርጉሰንን ነው። በእርግጥ ከሳቸው በኋላ ጄራርድ ሁዬ ያው የእሳቸው ዶሜስቲኩ ይበዛል እና ደግሞ አንድ የኤሮፓ ሊግ አሸንፈዋል። እሳቸውም የሶስትዮሽ ዋንጫ አሸናፊ ናቸው። ሰር አሌክስ ፈርጉሰን ናቸው ኤፍኤ ካፕን፣ ቻምፒየንስ ሊግና ፕሪሚየር ሊግን በማንሳት እንግዲህ የሶስትዮሽ ዋንጫ ባለቤት የነበሩት። ከዛ ከ1999 በኋላ እንግዲህ ፔፕ ጓርዲዮላ 3ትዮሽ ዋንጫ ባለቤት መሆን የቻለ ቀዳሚው አሰልጣኝ ነው። ፕሪሚየር ሊግን፣ ቻምፒየንስ ሊግን፣ ኤፍኤ ካፕን ያሸነፈ። ከዛ ደግሞ በቀጣዩ ዓመት የዓለም የክለቦች ዋንጫን እንዲሁ ደግሞ ሱፐር ካፕን፣ ሌሎች ትልልቅ ዋንጫዎችን ያሸነፈ ሰው ነው። በ10 ዓመት ቆይታው 20 ዋንጫዎችን ያሸነፈ አሰልጣኝ ነው። ምናልባት እንግዲህ በአማካይ ብናሰላው በአመት 2 ዋንጫ ያነሳል እንደማለት ነው። ዘንድሮም ኤፍኤ ካፕና ካራቦ ካፕን አሸንፏል። ለፕሪሚየር ሊጉም እስከ 37ኛው ሳምንት ድረስ ለዋንጫው የተፎካከረ አሰልጣኝ ነው እና እንደው ዝም ብሎ አንድ ተራ አሰልጣኝ አይደለም። ትላንትና ከማንቸስተር ሲቲ ከፕሪሚየር ሊግ ጋር የተለያየው እጅግ በጣም ዓለማችን ላይ ካሉ ለእኔ አሁን ቁጥር 1 አሰልጣኝ ጥራ ብባል ፔፕ ጓርዲዮላ ነው የምጠራው ያለምንም ማመንታት። አይኔን እንኳን 2 አላሹም፣ 2 እንኳን አላስብም። በቃ ፔፕ ጓርዲዮላ ለእኔ እንደኔ እይታ የወቅቱ ምርጡ አሰልጣኝ ነው። በቃ አሰልጣኞች እኮ የሚለኩት በቡድን ግንባታ ከዛ በኋላ በሚያመጧቸው ተጫዋቾችና በውጤታማነታቸው በዋንጫዎቻቸው ነው እነዛን አሰልጣኞች ልንለካ የምንችለው። ፔፕ ብዙ አሰልጣኞች ተፎካክረውታል። ምርጥ አሰልጣኞች ተፎካክረውታል። ለምሳሌ ከየርገን ክሎፕ ጋር ለዓመታት ተፎካክሮ ነበር። የርገን ክሎፕ 97 ነጥብ ሁሉ አምጥተው ዋንጫ አጥተዋል። እኔ በ97 ነጥብ ዋንጫ ያጣ ቡድን አላስተውስም ፕሪሚየር ሊግ ላይ። በ97 ነጥብ ግን ዋንጫ እንደማይበላ ፔፕ ጓርዲዮላ አሳይቷል። ከየርገን ክሎፕ ጋር በነበረው ፉክክር አንድ ጊዜ ነው ለየርገን ክሎፕ ቦታ የለቀቀለት፣ አንድ ጊዜ ዋንጫ እንዲያሸንፍ። ከዛ በስተቀር ግን ያን ሁሉ ወቅት ማንቸስተር ሲቲ ነው ዋንጫውን ሲያሸንፍ የነበረው። ከዛ ደግሞ በባለፈው ዓመት አንዴ በመሃል አርነ ስሎት ዋንጫውን አንስተዋል። ሲቲ ጥሩ ሲዝንን አላሳለፈም። ለአርቴታም እንግዲህ በ2 ዓመት በ3 ዓመት የዋንጫ ፉክክር አንድ ጊዜ ነው ዋንጫ እንዲያነሳ የሆነው አርቴታ። ከዛ ውጭ ግን በነዛ ጊዜያት 2 ጊዜ ከአርቴታ ጋር ተፎካክሮ ዋንጫ የወሰደበት አሰልጣኝ ነው ፔፕ ጓርዲዮላ እና ለዛ ነው ትልቅነቱን ፕሩፍ ያደረገ አሰልጣኝ ፔፕ። ለእኔ ማንቸስተር ሲቲን ብቻ አይደለም እግር ኳስንም ፕሪሚየር ሊግንም የቀየረ ነው። በአዝናኝ እግር ኳስ፣ በምርጥ አጫወት፣ በፊት ባርሳ ከምናውቀው ከቲኪታካ ፉትቦል አዝናኝ ከሚባለው ጨዋታ ኳስን ዶሚኔት ከሚያደርግ ፔፕ ከሌሎች አሰልጣኞች የሚለየው ሊጉ ላይም ዓለም ላይም ካሉ አሰልጣኞች የሚለየው አሁን ዓለም ላይ ያሉ አሰልጣኞች ተመሳሳይ የሚያደርጋቸው ማጥቃት ሲፈልጉ ኳስ ይዘው ይጫወታሉ፣ መከላከል ሲፈልጉ ከኳስ ጀርባ ሆነው ይከላከላሉ። ፔፕ ግን እንደዚህ አይነት አሰልጣኝ አይደለም። ማጥቃትም ሲፈልግ ኳስ ይዞ ነው የሚጫወተው፣ መከላከልም ሲፈልግ ኳሷን ይዞ ነው የሚጫወተው። ኳስ ይደብቅብሃል፣ አይሰጥህም። ኳስ ካልሰጠ ደግሞ አታጠቃም፣ ካላጠቃህ ጎል አታስቆጥርም፣ ጎል ካላስቆጠርክ አታሸንፍም። ፔፕ ጓርዲዮላ ይሄንን አይነት ሲዝን ነው ያሳለፈው እና
በማንቸስተር ሲቲ በጣም ሀያል የሆኑትን ቡድኖች እየገነባ የሆኑ ተጫዋቾች ይሄዳሉ ይለቃሉ። ሰውየው ፔፕ እስከሆነ ድረስ ችግር የለውም። እነ ማሃሬስ ሲለቁ፣ እነ ስተርሊንግ ሲለቁ፣ እነ ጋብርኤል ሄሱስ ሲለቁ፣ እነ አጉዌሮ ሲለቁ፣ እነ ሃላንድን፣ እነ ዶኩን ትላልቅ ተጫዋቾች በለቀቁ ሰዓት እነዚህን ደግሞ ተተኪ ተጫዋቾች እያመጣ ምን አይነት ውጤታማ ቡድን መስራት እንደሚችል ያሳየ አሰልጣኝ ነውና እንደዚህ አይነት ስንብት ይገባዋል። ደግሞ ጥሩ ነገሩ ከዋንጫ ጋር ነው የተሰናበተው። 2 ዋንጫዎችን ለማንቸስተር ሲቲዎች አስረክቦ ነው እንግዲህ ትላንትና ስንብቱን ያደረገውና እጅግ በጣም ትላንት ኢሞሽናል እለት ነበረ ማለት ይቻላል። ከዚህ በተጨማሪ ትላንትና እንግዲህ በርናርዶ ሲልቫ ከዓመታት ቆይታ በኋላ እንግዲህ ለማንቸስተር ሲቲ ለዓመታት የተጫወተ ተጫዋች ነው። ፔፕ በጣም እንደሚወደው ሲናገር ነበረ። ቨርሳታይል ነው፣ ሁለገብ ነው። የመስመር አጥቂ ሆኖ ሲጫወት አይተናል። ማንቸስተር ሲቲ የቻምፒየንስ ሊግ ዋንጫን ባሸነፈበት ዓመት ግማሽ ፍጻሜ ላይ ሃላንድ አልነበረም ጎል ሲያስቆጥር የነበረው፣ ይኸው በርናርዶ ሲልቫ ነው ምርጥ ብቃቱን እዛ ጨዋታ ላይ ሲያሳይ የነበረው እና ትላንት እንግዲህ በርናርዶ በጣም በሚገርም ሽኝት ነው የተሸኘው። የሚገርመው ደግሞ የአማካይ መስመር ላይ ዘንድሮ ሲጫወት አይተነዋል። በ8 ቁጥር ቦታ ሲጫወት አይተነዋል። ጭራሽ የተከላካይ አማካይ ሆኖ ከሮድሪ ጋር ሲጫወት ስናየው ነበር እና ትላንትና በጣም ለዚህ ተጫዋች እንባ እያለቀሰ ነበረ ከቡድኑ ጋር ሲሰናበት የነበረው። ሌላው ደግሞ እንደዚሁ ጆን ስቶንስም ለዓመታት ምንም እንኳን አምናና ዘንድሮ ለፔፕ ጓርዲዮላ ቡድን በጉዳትም ያው በእድሜ መግፋትም ብዙ አገልግሎት የሰጠም ተጫዋች ባይሆን ነገር ግን በፔፕ ዓመታት ውስጥ ትልቅ ሚና የነበረው በተለይ በመሃል ተከላካይነት እንደ ደጀን የሚታይ ተጫዋች ነበርና ትላንትና እንግዲህ ይህ ተጫዋች ከማንቸስተር ሲቲ ጋር እንደዚሁ ተሰነባብቷል። የቀድሞዎቹ ተጫዋቾች ኤደርሰን ሞራይስ ያው ተገቢው ሽኝት አልተደረገለትም ነበረ። ኢልካይ ጉንዶዋንም እንደዛው ትላንትና እነሱም ወደ ሜዳ ገብተው ከማንቸስተር ሲቲ ደጋፊዎች ጥሩ ሽኝትና አቀባበል ተደርጎላቸው ከክለቡ እንግዲህ የተሰነባበቱ የቀድሞ ተጫዋቾች ናቸው። ማንቸስተር ሲቲ እንግዲህ በ7 ነጥብ ተበልጦ ነው ዋንጫውን ያጣውና ያው አመቱን ሙሉ ማንቸስተር ሲቲ ወጣ ገባ ሲዝን ነበር ሲያሳልፈው የነበረው። በራሱ አርሰናል ነጥብ መጣል መሸነፍ ነው ማንቸስተር ሲቲ ወደ ፉክክሩም የገባ የነበረው። ግን ደግሞ አርሰናል ድል ሊሰጠው አልቻለም። ራሱ እንደጀመረው ራሱ ጨርሶታል። ማንቸስተር ሲቲ 2ኛ ሆኖ ጨርሷል። አምና 3ኛ ነበረ፣ ዘንድሮ 2ኛ ሆኖ ነው የጨረሰው። እንግዲህ ቀጣዩ ጊዜ ነው አሁን ለማንቸስተር ሲቲ አሳሳቢ የሚሆነው። ለምን የማንቸስተር ሲቲ ደጋፊዎች የሆነ አይነት ገት ፊሊንግ ደመነፍሳዊ መተማመን ነበራቸው። በቃ ፔፕ ነው ሰውየው፣ እንዴት እንደሚያደርግ ያውቃል። የሆነ ተጫዋች ቢለቅ እሱን እንዴት እንደሚተካ፣ የሆነ ተጫዋች ቢወጣ በሱ ቦታ ማንን እንደሚያስፈርም፣ አምና ዋንጫ ቢበላ ዘንድሮ እንዴት ዋንጫውን እንደሚያመጣ በትክክል እቅድ ያለው አሰልጣኝ ነው። በቃ ለዛ ፕሮጀክት የሚሆን አሰልጣኝ ነው ብለው የሲቲ ደጋፊዎች የሚተማመኑበት አሰልጣኝ ነበር። አሁን እንግዲህ ፔፕ ለቋል እና ፔፕ ሲለቅ ማን ነው የእሱን ቦታ? እንግዲህ ኤንዞ ማሬስካ ነው ቀጣዩ የማንቸስተር ሲቲ አሰልጣኝ። እውነት እንደው ማንቸስተር ሲቲን በዚህ ተፎካካሪነት ያስቀጥለዋል ወይ? እስቲ በቀጣዮቹ ፕሮግራሞች ላይ ለብቻው እንመለከት ይሆናል። ግን እንግዲህ በቀጣዮቹ ጊዜያት ፔፕ የለም፣ አዲስ ፕሮጀክት፣ አዲስ የተጫዋቾች ፊርማ፣ ሌሎች ብዙ ነገሮችን እናያለን። የፔፕ ረዳቶችም ትላንት ሲሰናበቱ ስንመለከት ነበረና እንግዲህ አዲስ ስታፍ ነው ወደ ማንቸስተር ሲቲ የሚመጣው። ቀጣዮቹ ጊዜያት የሚጠበቁ ይሆናል። ከዛ ውጭ እንግዲህ ትላንትና ማንቸስተር ዩናይትድ 3-0 በሆነ ውጤት ብራይተንን አሸንፎ 3ኛ ደረጃነቱን የበለጠ አጠናክሯል። እንደውም ከማንቸስተር ሲቲ በጥቂት ነጥብ ነው የራቀው። በ7 ነጥብ ርቆ ነው 3ኛ ደረጃን ይዞ የጨረሰው እና ትላንት ማንቸስተር ዩናይትድ እንግዲህ 3ኛ ደረጃን ይዞ ሲጨርስ ብሩኖ ፈርናንዴዥ ጎል አስቆጥሯል። እንዲሁ ደግሞ የብሩኖ ፈርናንዴዥ አሲስት ቁጥር ወደ 21 ከፍ ብሏል እና ኬቨን ደብሮይን እና ቴሪ ዳንኤል ኦንድሪ 20 አሲስቶችን በማስመዝገብ በአንድ ሲዝን ሪከርድ የያዙ ተጫዋቾች ነበሩ። አሁን ትላንት አንድ አሲስት በማድረግ በ21 አሲስቶች ሪከርዱን ሰብሮታል፣ የግሉ አድርጎታል እና የማይደፈር ሪከርድ ነው እውነት ለመናገር። ቴሪ ኦንሪ እንግዲህ ያንን ሪከርድ ካስመዘገበ በኋላ አመታት ተቆጥረዋል። ቢያንስ በትንሹ ከ10 ዓመት በላይ ፈጅቷል ያንን ሪከርድ እንደው ከሱ እኩል እንኳን ለመሆን። ኦዚል ተቃርቦ ነበረ ሌስተር ዋንጫ ባነሳበት ዓመት 19 አሲስቶች ላይ ደርሶ ነው ያንን ሪከርድ ሳይሰብር ወይም ደግሞ ሳይጋራ የቀረው። ከዛ በኋላ ኬቨን ደብሮይነ ከዛ ሪከርድ ጋር የሚስተካከል 20 አሲስቶችን ማድረግ ችሏል። በኋላ ላይ ደግሞ እንግዲህ ብሩኖ ፈርናንዴዥ በጣም ውጤታማ ሆኖ በ21 አሲስቶች እንግዲህ የፕሪሚየር ሊጉ የምንጊዜውም ባለታሪክ ምርጥ አሲስተር ተጫዋች መባል ችሏል እና
ብዙዎች ያው አከራካሪ ነው እንግዲህ ትላንትና ብሩኖ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ተብሎ ተሸልሟል። ብዙዎቹን ያከራከረ ነበረ። ከዴክላን ራይስም ጋር የተፎካከረ ነውና ለእኔ ዴክላን ራይስ በጣም የተለየ ተጫዋች ነው። በጣም ምርጥ ተጫዋች ነው። ምንም የሚያጠያይቅ አይደለም። በአርሰናል ህልውና ውስጥ ኢቨን አርሰናል አርቴታ ካስፈረማቸው ተጫዋቾች ዘሞስት ትራንስፎርማቲቭ በቃ ቡድኑን የቀየረ የሽግግር ጊዜ ዝውውር ነው ብለን ካለን የዚህን ተጫዋች ዝውውር ነው የምናነሳው። ዴክላን ራይስ በጣም በጣም የተለየ ተጫዋች ነው። ወደ ብሩኖ ስንመጣ ደግሞ ብሩኖ በተለይ በዚህ ዓመት በግሉ በጣም የተለየ ሲዝን አሳልፏል። የሱ ምርጥ መሆን ደግሞ ማንቸስተር ዩናይትድን እንዴት እንደቀየረው ተመልክተናል እና በጣም በጣም የተለየ ሲዝን ያሳልፈው። እኔ ብሩኖ ባይኖር በዚህ ዓመት ማንቸስተር ዩናይትድ አይደለም ሶስተኛ እኔ ቶፕ 5 ገብቶ የሚጨርስ አይመስለኝም። ሆነን ለመናገር በጣም በጣም ኤክሰፕሽናል ነው የብሩኖ በዚህ ቡድን ውስጥ መኖር፣ በዚህ ቡድን ውስጥ ያለው አገልግሎትና ያውም ጥሩ አጀማመር ባልጀመረው ማንቸስተር ዩናይትድ ውስጥ ተጫውቶ ይሄንን ሪከርድ መስበር ማለት በጣም በጣም የተለየ ነውና ያው ከዚህ በፊት አይተን እናውቃለን። ዋንጫ ካልወሰደ ቡድን የኮከብ ተጫዋች ሲመረጥ በተደጋጋሚ ጊዜ ተመልክተናል። አሁን በየክለቡ የ10 ቁጥር ተጫዋቾችን ቦታ እየፈለግን ተጫዋቾችን ብናይ ለምሳሌ ሊቨርፑል ቤት ብንሄድ ሶቦዝላይን እናገኛለን። አርሰናል ቤት ብንመጣ ወይ ኤዜ ወይ ደግሞ ማርቲን ኦዴጋርድን እናገኛለን። ወደ ቼልሲ ብንመጣ ኮል ፓልመርን እናገኛለን። ወይ ደግሞ ወደ ማንቸስተር ሲቲ ቤት ብንሄድ ራያን ቸርኪን እናገኛለን። ከነዚህ ተጫዋቾች ቢያንስ እንደው ቶፕ 5 ምናምን ካሉ ቡድኖች ውስጥ እንኳን እነዚህ ተጫዋቾችን ብንመርጥ ብሩኖን ነው በቦታው በጣም ውጤታማ ተጫዋች ነው ብለን የምናነሳው። ምክንያቱም ይሄ ሁሉ አሲስት በአንድ ሲዝን ማድረግ ለአመታት ብዙዎቹ ያልሞከሩት በቃ ያልተደፈረ ነገር ነበረና ቅድም እንዳልኩት እንግዲህ የአመታቱን ሪከርድ ነው ብሩኖ ፈርናንዴዝ በእጁ ማስገባት የቻለው። ስለዚህ ያንን ውጤት ቢያመጣ ወይም ደግሞ የፕሪሚየር ሊግ ዓመቱ ምርጥ ተጫዋች ቢባል እኔ ዴክላን ራይስ ቢመረጥ ይገባዋል ብዬ መናገር የምችል ሰው ነኝ። ዴክላን ራይስ አመቱን ሙሉ አይደክሜ ሆኖ በታታሪነት በጣም በተለየ ፐርፎርማንስ እንግዲህ ለባለንዶር እኮ ይታጫል ብለን የምናስበው ተጫዋች ነው። በተለይ ቀጣይ ሳምንት አሁን በዚህ ሳምንት አርሰናል ቻምፒየንስ ሊግን የሚያሸንፍ ከሆነ እና ትንሽ የእንግሊዝ ብሔራዊ ቡድን ገፋ ካለች ዓለም ዋንጫ እስከ ሩብ ፍጻሜ እስከ ግማሽ ፍጻሜ ከደረሰች ዴክላን ራይስ ባሎንዶሩን ሲያሸንፍ ሁሉ ልናይ እንችላለን። ምንም የሚያጠያይቅ አይደለም። እኔ ዴክላን ራይስ የሚገባው ተጫዋች ነው። በቃ ሁለት ምርጥ ተጫዋቾች ናቸው እንግዲህ ብሩኖና ዴክላን ራይስ እና እኔ አሁን ምረጥ ብባል አሁን እንደኔ ምረጥ ብትሉኝ ወደ ዴክላን ራይስ እሄዳለሁ። ልቤ ያመዝናል። ግን ደግሞ ወደ ዴክላን ራይስ ስል ብሩኖ አይችልም እያልኩ አይደለም። ብሩኖ በጣም የተለየ ተጫዋች ነው። እኔ በጣም የሚመቸኝ የምወደው ተጫዋች ነው እውነት ለመናገር ብሩኖ ፈርናንዴዝ እና የሚገባው ተጫዋች ነው። የዓመቱ ምርጥ ተጫዋች መባሉ ዲዘርቭ የሚያደርገው ነው። ብሩኖ ፈርናንዴዝ ባይኖር ኖሮ ያለ ጨው ወጥ እንደመብላት እንደማለት ነው በቃ እና ይህንን ተጫዋች በዚህ ቡድን ውስጥ ያለው ሚና ስንመለከት በትክክልም የሚገባው ነው ማለት ይቻላል። ለማንቸስተር ዩናይትዶች ትልቅ የቤት ስራ ትቶ ያለፈ ሲዝን ነው ይሄኛው ዓመት። እንግዲህ ዓመቱን ሲጀምሩ ሩበን አሞሪም የነበረው ቡድን ምናልባት አሞሪም ቀጥሎ ቢሆን ማንቸስተር ዩናይትድን በዚህ ደረጃ ላይ አንመለከተው። ግን የዩናይትድ አመራሮች ከዚህ በፊት የተሳሳቱ ውሳኔዎችን እንደወሰኑት ሁሉ በዚህ ሲዝን ደግሞ ትክክለኛ ውሳኔ ወስነዋል። አሞሪምን በሲዝኑ አጋማሽ ላይ ማሰናበታቸው በጣም ትክክለኛ ውሳኔ ነበረ። እሱ ከመውጣቱ በፊት ዩናይትድ 7ኛ ደረጃ ላይ ነበረ እና ፍሌቸር በጊዜያዊነት ቆየ። ዩናይትድ ዘንድሮ ሁሉንም ነገር ነው በቃ ያጣ የነበረው። ከካራቦ ካፕ በአንድ ጨዋታ ነው የተሰናበተው። ግሪምስቢን ገጠመ፣ በአንድ ጨዋታ ዩናይትድ ተሰናበተ። ብራይተንን ገጠመ፣ በኤፍኤ ካፕ በአንድ ጨዋታ ተሰናበተ። ዘንድሮ ዩናይትድ በታሪኩ በ100 ምናምን ዓመት ታሪክ በጣም ዝቅተኛ ጨዋታ ያደረገበት ሲዝን ነው። 40 ጨዋታ አድርጎ ነው ሲዝኑን የጨረሰው እና በሩበን አሞሪም ስር የነበረው ዩናይትድ በጣም መጥፎ ሲዝንን ያሳለፈ ማንቸስተር ዩናይትድ ነበር እና ከዚህ አሰልጣኝ መውጣት በኋላ ግን ማይክል ካሪክ ቡድኑን በሚታይ ሁኔታ ለውጦታል። ቢያንስ ማንቸስተር ዩናይትድ ዓላማ ያለው በዓላማ የሚጫወት ማንቸስተር ዩናይትድን በዚህ አሰልጣኝ ስር ተመልክተናል እና 3ኛ ደረጃን ይዞ ነው የጨረሰው። ለቀጣዩ ዓመት ግን ትልቅ የቤት ስራ የተወ ነው። ለማንቸስተር ዩናይትድ የማይሆኑ ተጫዋቾችን ከክለቡ ማሰናበት። ካሪክ ደግሞ የቀጣዩ ዓመት የማንቸስተር ዩናይትድ ቋሚ አሰልጣኝ ስለሚሆን እኔ ካሪክ የዩናይትድ ቋሚ አሰልጣኝ ቢሆን ዲዘርቭ ያደርገዋል፣ እድል ይሰጠው ስል ነበረ። ዩናይትዶችም እድል ሰጥተውታል፣ የቋሚነት እድል። ስለዚህ ካሪክ ከዚህ በኋላ በቋሚ አሰልጣኝነት ማንቸስተር ዩናይትድን ሲያሰለጥን እንዴት ነው ሊቀጥል የሚችለው? እንደ ዘንድሮ አይሆንም። ምክንያቱም ዘንድሮ ዩናይትድ በሳምንት አንዴ ነው የሚጫወተው።
አለፍ ሲል በ8 ቀን በ9 ቀን አንዴ ነው የሚጫወተው። በጣም ሲሻገር ጭራሽ በ24 ቀን አንዴ ሁሉ ሲጫወት ተመልክተነዋል። ብዙ ረፍት ነበራቸው የዩናይትድ ተጫዋቾች። አሁን ግን እንደዚህ አይነት ነገር አይኖርም። ቀጣይ ሲዝን ቻምፒየንስ ሊግ አለ። በየ2 ቀን በየ3 ቀን መጫወት ይመጣል። ቢያንስ ዩናይትድ እንደው በትንሹ አሁን ዘንድሮ 40 ጨዋታን ያደረገው ብያቸዋለሁ። አንድ ኤፍ ኤ ካፕ፣ አንድ ካራቦ ካፕ፣ ከዛ ደግሞ 38 የፕሪሚየር ሊግ ጨዋታዎችን አድርጓል። እንደው ማንቸስተር ዩናይትድ 16ቱ ጥሎ ማለፍ ውስጥ ይገባል አይገባም የሚለውን እንኳን ተውትና የመጀመሪያ 8 ጨዋታዎቹን እንኳን ደምረን ብናነሳ ማንቸስተር ዩናይትድ እስከ 46 የሚጠጉ ጨዋታዎችን ያደርጋል። ከዛ ደግሞ 16ቱ ጥሎ ማለፍ ሩብ ፍጻሜ እየገባ መሄድ ከሆነ ጨዋታው ከ50 በላይ ቁጥሩ ይደርሳል። ኤፍ ኤ ካፕን ካራቦ ካፕን ስንጨምር በአመት ከ53 እስከ 55 ገደማ ጨዋታዎችን ሊያደርግ ይችላል እና እንዲህ አይነት ጨዋታዎችን የሚያደርግ ቡድን ስለሆነ የዛኔ ነው ካሪክና ተጫዋቾቹን በደንብ ቫልዩ የምናደርግበት ሲዝን የሚመጣው። ስለዚህ ለማንቸስተር ዩናይትድ በጣም በጣም ትልቅ የቤት ስራ እየተወ ነው ማለት ይቻላል። 4ኛ ደረጃ ላይ አስቶን ቪላን ነው የጨረሰው። እኔ የቪላ ሲዝን በጣም የተለየ ነው። እንግዲህ አመቱን ሙሉ በተለይ 3ኛ ደረጃ ላይ ተቀምጦ ያየነው ቡድን ነበርና ከዛ በኋላ በተለይ የሄደበትን አካሄድ ስንመለከተው አስቶን ቪላ እኔ ከቶፕ 4 ሁሉ በቃ መውጣቱ የተረጋገጠ ይመስል ነበረ። ግን የሊቨርፑል ውጤት ማጣት እኔ ሊቨርፑል ውጤት ማጣት ነው ምለው ከአስቶን ቪላ ጥንካሬ ይልቅ። ለምን ረጅም ጨዋታዎች ቪላ ነጥብ እየጣለ እየተሸነፈ ነጥብ እየጣለ ከ4ኛ ደረጃ አልወረድም። ለምንድን ያልወረደው ብለን ስንል ሊቨርፑል በተከታታይ ነጥብ እየጣለ ስለነበር ነው። ሊቨርፑል እድሉን ስላልተጠቀመ ነው እንጂ አሁን ሊቨርፑል እድሉን ቢጠቀም ኖሮ እነዛ ነጥብ በጣለባቸው ጨዋታዎች እነ ማንቸስተር ዩናይትድን ምናምን ቢያሸንፍ ኖሮ 4ኛ ደረጃ የሊቨርፑል ነበረ። የደረጃ ሰንጠረዡን ስንመለከት አስቶን ቪላ 60 እንዲሁ ደግሞ ሊቨርፑል አስቶን ቪላ 65 ሊቨርፑል 60 ነጥቦችን ይዘው ነው 4ኛ እና 5ኛ ደረጃን ይዘው የጨረሱትና እኔ አስቶን ቪላ የሲዝኑ ግማሽ ድረስ ነበረ ጠንካራ ቡድን ያየ ነው። ከዛ በኋላ ግን ሞስት ክሊኒካል ነበሩ በቃ ሲሆኑ የነበሩትና 3ኛ ደረጃን በማንቸስተር ዩናይትድ ተነጥቀዋል። 3ኛ ደረጃን በማንቸስተር ዩናይትድ ተነጥቀዋል። ነገር ግን የሊቨርፑል ደግሞ ደካማነት በሲዝኑ እንግዲህ 4ኛ ሆኖ እንዲጨርሱ አድርጓቸዋል። ዩሮፓ ሊግን አሸንፈዋል። እንግዲህ በጣም በጣም ትልቅ ውጤት ነው ዩሮፓ ሊግን ማሸነፍ ማለት። ኡናይ ኤምሬ ያው የዩሮፓ ሊግ ንጉስ ናቸው። 5ኛ ጊዜ ነው እንግዲህ ዩሮፓ ሊግን ማሸነፍ የቻሉት። 3 ጊዜ ከሴቪያ ጋር አሸንፈዋል። 1 ጊዜ ከቪላሪያል ጋር አሸንፈዋል። ከአርሰናል ጋር እንደውም የፍጻሜ ጨዋታ ላይ መድረስ ችለው ነበረ። አሁን እንግዲህ ለ5ኛ ጊዜ ዩሮፓ ሊግን ማሸነፍ ችለዋልና ለቪላዎች በጣም የተለየ ሲዝን ነበረ ከዋንጫ ጋር እንዲሁ ደግሞ ከትልቅ ስኬት ጋር ደግሞ ቶፕ 4 ገብተው የቀጣይ ዓመት የቻምፒየንስ ሊግ ተፋላሚ ሆነው ሲዝኑን ጨርሰዋልና ለኡናይ ኤምሬና ለአስቶን ቪላውያን በጣም የተለየ ጊዜ ነበር ማለት ይቻላል። 5ኛ ደረጃ ላይ ወደ ተቀመጠው ወደ ሊቨርፑል ስንመጣ እንግዲህ ሊቨርፑል 5ኛ ሆኖ ጨርሷል። እኔ ሾክድ ሲዝን ይመስለኛል ለሊቨርፑል፣ ምክንያቱም በዚህ ደረጃ አልጠበቅናቸውም ነበረ። የሚገርመው ፕሪቪው ሰርተናል ሲዝኑ እንደተጀመረ ፕሪቪው ሰርተናል እና ፕሪቪው ስንሰራ ዘ ቴሌግራፍን፣ ዘ አትሌቲክን፣ ዘ ጋርዲያንን አብዛኞቹን ብትመለከቱ ሊቨርፑል ሻምፒዮን ይሆናል ነው ግምታቸው። ለምን አምና አርነ ስሎት በራሳቸው ባልሆነ ስብስብ አንድ ተጫዋች ብቻ ኬዛን ብቻ አስፈርመው ነው ኦልሞስት በየርገን ክሎፕ ተጫዋቾች ነው ዋንጫ ያነሱት። ታዲያ ዘንድሮ ትላልቅ ተጫዋቾችን አሰልጣኙ አስፈርመዋል። ግብ ጠባቂ አስፈርመዋል። ማማርዳሽቪሊ በጣም ጥሩ ግብ ጠባቂ ነው። ሚሎስ ኬርኬዥን ከቦርንመዝ አምጥተዋል። ፍሪምፖንግን ከባየር ሌቨርኩሰን አስፈርመዋል። ከዚህ በተጨማሪ ፍሎሪያን ቬትስ በጣም ጥበበኛ ተጫዋች ነው። እሱን እንደዚሁ ከባየር ሌቨርኩሰን አስፈርመዋል። አሌክዛንደር ኢሳክ፣ ኡጎ ኤኪቲኬን ሪከርድ በሰባበሩ የተጫዋቾች ዝውውር ዋጋዎች ነው እነዚህን ተጫዋቾች ሊቨርፑል ማስፈረም የቻለውና አመቱ ሲጀመር በቃ ስንመለከት ሊቨርፑል ሻምፒዮን ሆናል ምንም አያጠያይቅም ነበረ የብዙዎቻችን ግምት የነበረው። ከዛ ደግሞ በተለይ የመጀመሪያዎቹን 5 ሳምንታት ሊቨርፑል ጨዋታዎቹን እያሸነፈ ሄደበትን መንገድ ስንመለከት በጣም በጣም የተለየ ነበር። ሊቨርፑል በመጀመሪያው ሳምንት ቦርንመዝን አሸነፈ፣ ቀጥሎ ኒውካስልን አሸነፈ፣ ቀጥሎ አርሰናልን 1-0 አሸነፈ፣ ቀጥሎ በርንሌይን አሸነፈና ኤቨርተንን 1-0 አሸንፎ ክሪስታል ፓላስን ሁሉ 2-1 አሸንፎ ነበር እስከ 6ኛው ሳምንት ድረስ። ተከታታይ 6 ጨዋታዎችን ሊቨርፑል አሸንፎ ነበር። እንግዲህ ከዛ በኋላ ነው በቼልሲ 2-1 ተሸነፉ፣ ቀጥሎ በማንቸስተር ዩናይትድም 2-1 ተሸነፉ፣ ቀጥሎ በብሬንትፎርድ 3-2 ተሸነፉ።
እንደዛ እያለ ሊቨርፑል እየወረደ እየተንሸራተተ የመጣው እና በጣም ሾክድ ሲዝን ነው። እንደው ሊቨርፑል ዋንጫ ባያነሳ እንኳን ቢያንስ አትሊስት በቃ ለዋንጫው በደንብ ይፎካከራል ተብሎ ይጠበቅ ነበርና የሊቨርፑል የዋንጫ ፉክክር የነበረው እስከ 4ኛው እስከ 5ኛው ሳምንት ነው። ከዛ በኋላ ሊቨርፑል ወጣ ገባ ሲሆን የተመለከትነው ኦልሞስት ከሲዝኑ ግማሽ በኋላ ግን ሙሉ ለሙሉ ከዋንጫ ፉክክር ውጭ ሆኗል እና እኔ እድለኛ ነው የቻምፒየንስ ሊግ የተሳታፊነት ትኬትን ማግኘቱ በራሱ በጣም እድለኛ ነው እንጂ እንደነበረው አካሄድ ቢሆን ከቻምፒየንስ ሊግ ሁሉ ሊወጣ ይችል ነበረ። እንግዲህ ትላንት ከብሬንትፎርድ ጋር 1-1 ነው የተለያዩትና ትላንት እንደው አቻ መውጣታቸውን እንተውና ከሲዝኑ አጀማመራቸው አንጻር ስንመለከተው ከሲዝኑ ግማሽ ላይ የቡድኑ መፍረክረኪያው ጉዳቶች ነበሩ። በርካታ ተጫዋቾች ተጎድተውባቸዋል። አመቱን እነሳላ ጥሩ አልነበሩም። ቡድኑ ላይ ተደጋጋሚ የአቋም ወረዶች ስንመለከት ነበረና እነዛ ነገሮች በቡድኑ በኩል በጣም ብዙ አይነት ሁኔታዎችን ፈጥረው ነበረ። ግን እንደዛም ሆኖ እንግዲህ የአሰልጣኝ አርነ ስሎት ቀጣይ ቆይታ የሚወሰን የነበረው የአሰልጣኙ ቀጣይ ቆይታ እንግዲህ ሊወሰን የነበረው ይሄ ቡድን እንዴት ባለ መልኩ ውጤት ሊያስመዘግብ ይችላል የሚለው ነው። ቻምፒየንስ ሊግ ውጤትን ያገኛል አያገኝም ነበረ ትልቁ ነጥብና እንግዲህ ሊቨርፑል ፋይናሊ የቻምፒየንስ ሊግ ተሳታፊ ሆኗል። ምናልባት በዚህ ውጤት ባይጨርሱ ኖሮ የፕሪሚየር ሊግ ውጤታቸው እንዳለ ሆኖ የቻምፒየንስ ሊግን ቦታ ባለማግኘታቸው አሰልጣኙ ሊሰናበቱ ሁሉ ይችሉ ነበረ። ግን ቀጣይ ዓመት የሊቨርፑል አሰልጣኝ እንደሚሆኑም ጭምር ተረጋግጧልና እንግዲህ ያንን በደንብ ሊቨርፑል ተመልክተናል። ከዛ ውጭ ትላንት እንግዲህ አንዲ ሮበርሰን እና ሞሳላህ ከሊቨርፑል ደጋፊዎች ጋር የተሰነባበቱበት ዕለት ነው። እንግዲህ ሞሳላህ ለኔ ሌጀንድ ነው። እንደው ስሙን ስናነሳው እንዳይቀልብን እንጂ ሞሳላህ የፕሪሚየር ሊግ ሌጀንድ ነው። ከእንደነ አለን ሺረር ካሉ እንደነ ቴሪ ኦንሪ ካሉ ከትላልቅ ተጫዋቾች ጋር ነው ስሙን በተርታ የምንመደበው። በቃ ለአመታት የብቃቱ ጣሪያ ላይ የደረሰ ተጫዋች እንደነበር አይተናል። እኔ ዘንድሮ አቋሙ ቢወርድ በቃ ለምን አቋሙ ወረደ ብለን ተጫዋቹ ያደረገውን ነገር የሰራውን ምርጥ ስራ ዲናይ ማድረግ አንችልም ወይ ደግሞ መካድ አንችልም። በቃ ተጫዋቹ የተለየ ተጫዋች ነበር። ይሄ ምንም የሚያከራክር አይደለም። ያስቆጠራቸውን ጎሎች ብታዩ፣ ያሸነፋቸውን ዋንጫዎች ብትመለከቱ እንግዲህ በሊቨርፑል ቤት ምን ያህል ውጤት እንዳመጣ ተመልክተናል። በሊቨርፑል ምን ያህል ስኬታማ ጊዜያትን እንዳሳለፈ ተመልክተናል። 2 የፕሪሚየር ሊግ፣ 1 የቻምፒየንስ ሊግ፣ ኤፍኤ ካፕ፣ ካራቦ ካፕ፣ ኮሚኒቲ ሺልድ፣ የዓለም የክለቦች ዋንጫ ምን ያላሸነፈው ዋንጫ አለ? እና በትክክል የሚገባውን ደግሞ የሚገባውን ውጤት የሚገባውን ሌጀንድነት የሚገባውን ነገሮች ሁሉ ነው ያገኘውና እንግዲህ በዚህ ተጫዋች ላይ ይህንን ነገር ነው እንግዲህ ልናነሳና ልንመለከት የምንችለው። ትላንት በጣም ኢሞሽናል ሆኖ ነበረ። እያለቀሰ ነው ከደጋፊዎቹ ጋር ሲለያይ የነበረው። ትላንት የመጨረሻ ጊዜ ነው እንግዲህ በሊቨርፑል ማሊያ የተመለከትነውና ትላንት እንግዲህ ከሊቨርፑል ደጋፊዎች ጋር የተሰነባበተበት እንደነበረ ተመልክተናል። አንዲ ሮበርሰንም በተመሳሳይ ነው። ሮቦም በተመሳሳይ ነው። በቃ ሮበርሰንም ካያችሁት እጅግ በጣም ትልቅ ሲዝኖችን ያሳለፈ በየጊዜው እንግዲህ ከተመለከትን በጣም ምርጥ ተጫዋች ነበረና አሰልጣኝ አርነ ስሎት ዘንድሮ አልተጠቀሙበትም እንጂ እስከ ባለፈው ዓመት ድረስ የሊቨርፑል ቁልፉና ወሳኙ ሰው ይህ ተጫዋች ነበረ ማለት ይቻላል። እና በጣም እሱም እንደዚሁ ትላንት ከስሜታዊነት ጋር ነው እንግዲህ የርገን ክሎፕ ያንን ትልቁን አብዮት ሲያስጀምሩ ያንን ገገን ፕሬሲንግ የሚጫወተውን አስፈሪው ሊቨርፑል አንድ ብለው ሲጀምሩ በእነዚህ ተጫዋቾች ነበረ፣ በነ ሮበርሰን በነ ሳላ ነበር የተጀመረውና የሊቨርፑልን ስኬት ያስጀመሩ አብረው የሊቨርፑልን ስኬት ያጣጣሙ ተጫዋቾች ናቸው። አሁን እንግዲህ ትላንትና ለመጨረሻ ጊዜ ከሊቨርፑል ጋር የተለያዩትና እንግዲህ ሞሳላህም በተመሳሳይ እነዚህንም ነገሮች ጭምር ነው የምንመለከተው። እንግዲህ 93 አሲስቶችን ያደረገ ተጫዋች ነው እና አንፊልድ ላይ ትላንትና ደግሞ ሌላ ሪከርድ የስቴቨን ጄራርድን ሪከርድ ሞሳላህ ወደ ራሱ ያመጣበት ሪከርድ የሰበረበት ነበር ማለት ይቻላል። ለቀጣዩ ሲዝን ግን አሰልጣኝ አርነ ስሎት ብዙ ነገር ይጠበቅባቸዋል። ብዙ ነገሮችን እንዲያደርጉ ይጠበቅባቸዋል። በተለይ ይሄንን ቡድን ወደ ውጤታማነት ማምጣት፣ ቡድኑን በብዙ ነገሮች ማስተካከል፣ መቀየር እጅግ በጣም የሚያስፈልግ ነውና እንግዲህ ያንን አይነት ስሜት ደግሞ በቀጣዩ ዓመት እንዲያመጡ ወደ ዋንጫ ተፎካካሪነት እንዲመለሱ ይጠበቅባቸዋል። ያንን ነው እንግዲህ ከዚህ ጋር አያይዘን ልናነሳ የምንችለው። አድማጮቻችን አልጨረስንም፣ እንቀጥላለን። አራዳ ሜዳ ኦፊሻል ላይ ትገኛላችሁ። ፕሪሚየር ሊጉን ሪቪው ያደረግን ነው። እስቲ እስካሁን ድረስ ከተመለከታችሁት የትኛው ተጫዋች የትኛው ክለብ ለእናንተ ቀልባችሁን የሳበ ነበረ?
ኮሜንት ላይ የገባችሁ ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ። ቪዲዮን ደግሞ ላይክ ካላደረጋችሁ የ3 ሰከንድ ፋታ ወሰዱና ቪዲዮን ላይክ ማድረጋችሁን አትርሱ። ወደ መጨረሻዎቹ ሀሳቦቻችን ስንመጣ እንግዲህ ትላንትና ቦርንመዝ የዩሮፓ ሊግ ቦታን አግኝቷል። አንዶኒ ራዮላ የመጨረሻ ጨዋታቸውን ነው ትላንትና ያደረጉት በቦርንመዝ። ከዚህ በተጨማሪ ደግሞ እንደዚሁ ሰንደርላንድ ቼልሲን አሸንፎ የዩሮፓ ሊግ ተፋላሚ መሆኑን አረጋግጧል። እንግዲህ ሰንደርላንድ ገና ከሻምፒዮንሺፕ የመጣ ቡድን እና ከሻምፒዮንሺፕ በመጣበት ዓመት ለአለመውረድ ይጫወታል ተብሎ ሲጠበቅ በጣም በሚገርም ሁኔታ ጭራሽ እንደውም ቶፕ 4 ውስጥ ሁሉ የቆየ ቡድን ነው እና እኔ 7ኛ ሆኖ መጨረሱ በጣም ትልቅ ስኬት ነው ብዬ ነው ማስበው። ሰንደርላንድ በቃ በጣም ትልቅ ሲዝን ነው ያሳለፉት። እኔ ገና ባለፈው ሲዝኑ ሳይጀመር ነው ፕሮግራም ሰርቼ ነበር ስለ ሰንደርላንድ። ይሄ ቡድን አካሄዱ በጣም ከባድ ነው እና እኔ ሰርፕራይዚንግ የሆነ ቡድን ይሆናል ብዬ የምጠብቀው ቡድን ነው ብያችሁ ነበርና 16 ወይ 17 ተጫዋች አስፈርሞ ነው ሲዝኑን የጀመሩት። በዓላማ ነበር ተጫዋቾች ሲያስፈርሙ ነዣካን ምናምን ትልልቅ አቅም ያላቸውን ተጫዋቾች ሲያስፈርሙ ይታወቅ ነበር ለምን ዓላማ እነዚህን ተጫዋቾች እንዳመጧቸው እንደነበረና ፋይናሊ ደግሞ የሚፈልጉትን ነገር አግኝተዋል። የቻምፒየንስ ሊግ ተሳትፎ እንኳን ባያገኙ ዩሮፓ ሊግ በጣም ትልቅ ነው ለሰንደርላንድ መሳተፍ ብቻ። በዛም ያገኙት የገንዘብ ሽልማትም ቀላል የሚባል አይደለምና ለሰንደርላንድ በጣም የተለየ ነው። ብራይተንም እንደዚሁ 8ኛ ደረጃን ጨርሶ የኮንፈረንስ ሊግ ተሳታፊ የሚያደርገውን ውጤት አስመዝግቧል። ብራይተን በተለይ ያለፉትን ዓመታት ለመጣበት በነ ግራሃም ፖተር በነ ዲዘርቢ ስር ለመጣበት አሁን የኮንፈረንስ ሊግ ውጤትን ማግኘቱ እጅግ በጣም የተለየ ነው እና እኔ ምርጥ ሲዝን ነው ለብራይተኖችም የኮንፈረንስ ሊግ ተሳትፎ ማግኘታቸው በጣም ትልቅ ሲዝን ነው ብዬ አስባለሁ። እንግዲህ በቀጣይ ዓመት እንግሊዝን የሚወክሏት ይሆናሉ። እንግዲህ ከ1 እስከ 5 የወጡት አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አስቶን ቪላ እና ሊቨርፑል እንግዲህ የቻምፒየንስ ሊግ ተሳትፎን የሚያገኝ ይሆናል። ቦርንመዝ እና ሰንደርላንድ የዩሮፓ ሊግ ተሳትፎን አግኝተዋል። ብራይተን የኮንፈረንስ ሊግ ተሳታፊ ሆኗል። ግን በጣም የሚገርመው የቼልሲ ነው። ትላንትና ቼልሲ ተሸነፈ። ያው መሸነፉ አይደለም እንደው አስገራሚው ነገር ግን በቃ ቼልሲ እንደዚህ ነው፣ አይጸናለትም፣ አይረጋለትም። የሆነ ዓመት ያስገርመናል። በቃ ይሄ ቡድን ዋንጫ እንደዚህ አሸነፈ ምናምን ብለን እንገረምና ቀጣይ ዓመት በቃ ሌላ ታሪክ ነውና ቼልሲ ወጥ ባለመሆን ወጥ ቡድን በቃ ወጥ ያልሆነ ቡድን ፈልጉ ቢባል እንግሊዝ ምድር ላይ እኔ ከቼልሲ ውጪ ማነሰው ቡድን የለም። አስቡት 2015 ላይ 2014-15 ላይ ጆዜ ሞሪኒዮ ያንን ቡድን ይዘው የፕሪሚየር ሊግ ዋንጫን ካሳኩ በኋላ በአመቱ ቼልሲ 10ኛ ደረጃን ነው ይዞ የጨረሰው። ከምንም ውድድር ውጪ ነው የሆነው። ከቻምፒየንስ ሊግም ከኤሮፓ ሊግም ውጪ ነው የሆነው እና እኔ ትንግርት ነው አንድ ቡድን ሻምፒዮን በሆነበት አመት እንዴት 10ኛ ደረጃ ሊጨርስ ይችላል? ከዛ ደግሞ 2017-18 ላይ አሰልጣኝ አንቶኒዮ ኮንቴ መጥተው የፕሪሚየር ሊግ ዋንጫን ካሸነፉ በኋላ በአመቱ ደግሞ ሌላ ውጥንቅጡ የወጣ ደግሞ ሲዝን ሲያሳልፉ ደግሞ እንመለከታለን። እና አሁን አምና ቼልሲን አድንቀናል። በጣም ጥሩ ሲዝን ነው ያሳለፉት፣ በቃ የሚገርም ሲዝን ነው ያሳለፉት ብለን እኮ ቼልሲዎችን አድንቀናል። 4ኛ ደረጃን ይዘው ጨረሱ፣ ወደ ቻምፒየንስ ሊግ ተመለሱ፣ የዓለም የክለቦች ዋንጫን አሸነፉ፣ ብዙ ነገር ብለናል። ያው በእርግጥ ብዙ ፋክተሮች አሉ። ተጫዋቾቹ ከአቅም በላይ ነው የደከሙት። አምና 64 ጨዋታ ያደረገ ቡድን ነው እና በጣም ብዙ ነገሮች አሉ። እኔ ቼልሲ በተለይ ኤንዞ ማሬስካን ማሰናበቱ ትልቅ ስህተት ነው። በቃ ኤንዞ ማሬስካን ማሰናበት ትልቅ የሆነ ጋምብሊንግ ነው ለእኔ እና ይህን አሰልጣኝ አሰናብተው እንግዲህ ሊያም ሮሲኒየርን ማምጣት ማለት በቃ ሲዝኑ ላይ ውጤት እንዳያመጡ ራሳቸው ላይ ነበር የፈረዱት። ትልቅ ቡድን አሰልጥኖ የማያውቅ የፕሪሚየር ሊግ ልምድ የሌለው አሰልጣኝ አምጥተው ነው እንግዲህ ያንን አይነት ዋጋ የከፈሉትና ያው ሲዝኑ ላይ ለነበራቸው ፐርፎርማንስ የሚገባቸው ውጤት ይሄ ነው። ያስፈረሟቸው ተጫዋቾች በደንብ ፋንክሽን አላደረጉም። ለምሳሌ ዴላፕ መጣ፣ ባለሳሳት 2 ጎል መሰለኝ ያስቆጠሩ። እንደውም አንድ ባለፈው ቀልድ የሚመስል ነገር ሲያወሩ ነበረ። ዴላፕ ካገባው ጎል ይልቅ የተመለከተው ቢጫ ካርድ ይበዛል እያሉ ብዙዎቹ ሀሳብ ሲያነሱ ነበር። ቼልሲ በግብ ጠባቂ ረገድ ዘንድሮ ብዙ ተፈትኗል። ጉዳቶች ነበሩበት። የተከላካይ መስመር ክፍሉ የተረጋጋ አልነበረም። ሲዝኑ ላይ የነ ኤንዞ ፈርናንዴዝ የነ ማርኮ ኩሬያ የሰጧቸው የነበረው አስተያየቶች
ቡድኑ ላይ ጥያቄ ምልክት እንዲነሳ ያደረጉ ጉዳዮች ነበሩ። ፓልመር በብቃቱ ላይ አልነበረም። አረ ስንት ነገር ብዙ ነገሮችን ብቻ እናነሳለን ይህንን የቼልሲን ሲዝን ስንመለከት እና እኔ አይፈረድም፣ በእርግጥ ተጫዋቾቹ ላይም አይፈረድም። ለምን ብዙ ተጫዋቾች ተዳክመዋል። በቃ አምናን የጨረሱት አምና ፕሪሚየር ሊግ 38 ሳምንት ከዛ የዓለም የክለቦች ዋንጫ እስከ ፍጻሜ፣ ኮንፈረንስ ሊግ እስከ ፍጻሜ፣ ካራቦ ካፕ፣ ኤፍ ኤ ካፕ ሁሉ ተጫውተው ነው ሲዙኑን ያሳልፉት። ዘንድሮ ደግሞ የቻምፒየንስ ሊግ የፍጻሜ የቻምፒየንስ ሊግ እስከ 16ቱ ጥሎ ማለፍ ድረስ መጥተው ነበር። በፔዤ ተሸንፈው ቢወድቁም ካራቦ ካፕ እስከ ግማሽ ፍጻሜ ደርሰዋል። ኤፍ ኤ ካፕ እስከ ፍጻሜ ደርሰዋል። አድካሚ ሲዝን ነበር። በዛ ላይ የፈረሙት ተጫዋቾች ቅድም እንዳልኩት ጄሚ ጊተንስ ጭራሽ ለቡድኑ ግልጋሎት ሲሰጥ አልነበረም። ጋርናቾ ፋንክሽናል አልነበረም። የቡድኑ አዲስ ፈራሚ ተጫዋች ቅድም እንዳልኩት ሊያም ዴላፕ ጥሩ ሲዝንን አላሳለፈም። እኔ በግሌ ጆዋው ፔድሮ ነው በቃ የቼልሲ ጥሩ ፈራሚ ብዬ የማስበው እና ኤስቴቫው ከሁለቱ ተጫዋቾች ውጪ ከአዲስ ፈራሚዎች መካከል በደንብ ፋንክሽን ያደረገ ተጫዋች አልነበርም እና አሁን ሻቢ አሎንሶ ነው ቀጣይ ዓመት ይህንን ቡድን የሚረከበውና በጣም ብዙ ስራ ይጠብቀዋል ሻቢ አሎንሶ። በተለይ ይህንን ቡድን እንግዲህ አሁን ቀጣይ ዓመት ቼልሲ እንደዚህ 10ኛ ምናምን ሲጨርስ አዲሱ አይደለም። የዛሬ 2 ዓመትም ማሬስካ ከመጣበት ዓመት በፊት 12ኛ ሆኖ ጨርሷል። ቼልሲ 12ኛ ሆኖ ጨርሶ ከምንም አይነት ውድድር ውጭ የነበረበትን ጊዜ ተመልከት። 12ኛ አይደለም 6ኛ ነው የጨረሱት እንጂ የዛኔ 6ኛ ጨረሱ። ከአንድ ዓመት ወደዛ ደግሞ 12ኛ ሆኖ ጨርሷል። እንግዲህ አስቡት 12ኛ፣ 6ኛ፣ 4ኛ ከዛ መልሶ ደግሞ 10ኛ ነው የጨረሱት። በእነዚህ 4 ዓመት ቼልሲ ቶፕ 4 የገባው አንድ ጊዜ ብቻ ነው እና በጣም ለቼልሲዎች ጥሩ ነገሩ ሲዝኑ ማለቁ ነው። በቃ ምን ያስደስታችኋል ከተባለ እንኳንም ሲዝኑ አለቀ፣ እንኳንም በዚህ አለቀ የሚሉ ይመስለኛል። እና እንግዲህ ቀጣይ ዓመት ሻቢ አሎንሶ ፕሪሚየር ሊጉ ላይ በዋነኝነት ፎከስ በማድረግ ቼልሲን ወደ ቻምፒየንስ ሊግ መመለስ፣ ወደ ተፎካካሪነት መመለስ። ቼልሲ እኮ አምና ለዋንጫ ሲፎካከር አይተነዋል በኤንዞ ማሬስካ ስር። ዘንድሮም እንደውም የሆነ ሳምንት ላይ አርሰናልና ቼልሲ ሲገናኙ አንደኛና ሁለተኛ ሆኖ ነበር ሁሉ የተገናኙት እና ያንን አይነት መንፈስ እንዲያመጡ እንግዲህ የሚጠበቅባቸው ናቸውና ሻቢ አሎንሶ ትልቅ ስራ ይጠብቀዋል። እንግዲህ ቼልሲ 10ኛ ሆኖ ነው የጨረሰው ዘንድሮ 14 ጨዋታዎች አሸንፎ 14 ጨዋታ ደግሞ ተሸንፏል እና 10 ጨዋታዎች ናቸው ወጥቷልና ለቼልሲ ጥሩ ሲዝን አልነበረም። ሲዝኑ እንግዲህ ከአውሮፓ ቻምፒየንስ ሊግም ከዩሮፓ ሊግም ከኮንፈረንስ ሊግም ውጪ ናቸውና እንግዲህ ቀጣይ ዓመት ፕሪሚየር ሊግ፣ ኤፍ ኤ ካፕ እና ካራቦ ካፕ ላይ ይጫወታሉ። በዋነኝነት ግን ፕሪሚየር ሊጉ ላይ ፎከስ የማድረግ ትልቅ ስራ ነው የሚጠበቅባቸው። መጨረሻ ላይ የምናየው የቶተንሃምን ጉዳይ ነው። እንግዲህ ቶተንሃም ተርፏል። ቶተንሃም ትላንት ኤቨርተንን 1-0 አሸንፎ ተርፏል። ዲዘርቢ እንግዲህ በመጨረሻ መጥተው የተሳካላቸው አሰልጣኝ ናቸው ማለት ይቻላል። ዌስትሃም ዩናይትድ ትላንት ሊድስን አሸንፎ ነበረ፣ ግን ዌስትሃም ቶተንሃም ስላሸነፈ መትረፍ አልቻለም። ለዌስትሃም ትልቁ ጨዋታ የነበረው የአርሰናል ጨዋታ ነበረ። የአርሰናልን ጨዋታ አለማሸነፋቸው፣ በዛ ጨዋታ ላይ መሸነፋቸው ነው ዋጋ ያስከፈላቸው። እንግዲህ ዌስትሃም ከ2011 12 በኋላ ኦልሞስት እንግዲህ ከ14 ዓመታት በኋላ ነው ዌስትሃም የወረደውና ትልቅ ስታዲየም ይዘው ምርጥ ተጫዋቾች እንደነ ጃረድ ቦዌን፣ ሰመርቪል አይነት ተጫዋቾችን ይዘው ነው እንግዲህ ወደ ሻምፒዮንሺፕ የወረዱትና ለዌስትሃሞች ትላንትና ጥሩ ምሽት አልነበረም። በተለይ ደግሞ ከሻምፒዮንሺፕ ወደ ሻምፒዮንሺፕ የወረዱበት። ቶተንሃም እድለኛ ነው መትረፉ። በቃ ቶተንሃም እንደ ነገሩ ነው የተረፈው። እንደ ነገሩ በባሌም በቦሌም ብሎ በቃ በዛም በዚህም ተንጠልጥሎ ነው ቶተንሃም የተረፈው። ግን ይሄ መጥፎ ምልክት ነው። ቶተንሃም አምና በአሰልጣኝ አንጄ ፖስቴኮግሉ ስር ዩሮፓ ሊግን አሸነፈ እንጂ 17ኛ ደረጃን ይዞ የጨረሰ ቡድን አምናም 17ኛ ነው የጨረሰው። ዘንድሮም እንግዲህ ቶማስ ፍራንክ ቡድኑን ይዘውት ቁልቁል ነው ሲሄዱ የነበሩት። በቃ ቡድኑን ተረከቡ። ቶተንሃም እያሽቆለቆለ እየወረደ 18ኛ አሳቃቂ ነበረ ለቶተንሃም ደጋፊዎች። በጣም ደግሞ የከፋ የሚያደርገው አርሰናል ዋንጫ አሸንፎ እነሱ ወደ ሻምፒዮንሺፕ ሲወርዱ አስቡት ምን ያህል መጥፎ ታሪክ ሊሆን እንደሚችል የእነሱ ጎረቤት ዋንጫ ሲያነሳ ማለት ነው። እና በጣም ከባድ ነበረ። በኋላ ኢጎር ቱዶር መጡ። የክፉ ቀን አሰልጣኝ ናቸው። በቃ ቡድኖችን ከመውረድ የሚያተርፉ አሰልጣኝ ናቸው ተብለው እሳቸው መጡ። እሳቸው መጥተው ቡድኑን እንግዲህ ሴቭ ሊያደርጉ ወይም ሊታደጉት አልቻሉም። በኋላ እንግዲህ ዲዘርቢ ከመጡ በኋላ አምቢሽን ነበራቸው። ዲዘርቢ እናተርፈዋለን ይህን ቡድን
በቃ ጥሩ ጊዜ እናሳልፋለን ብለው ነበረ። በመጨረሻም እንግዲህ ቶተናሞች ተርፈዋል። በእርግጥ አመቱን ሙሉ አምናም ብንመለከት በርካታ ተጫዋቾች ሲጎዱባቸው ነበረ። ክሪስቲያን ሮሜሮን፣ ቪካሪዮን፣ እንዲሁ ደግሞ ሚኪ ቫንደንቨን፣ ጀምስ ማዲሰን፣ ኩሊሴቪስኪ፣ ቤንታንኩር ብዙ ተጫዋቾች ሲጎዱ ቢያንስ እንደው 10 ምናምን ተጫዋች ከዛም በላይ ሲጎዱባቸው ነበር እና እድለኞች አልነበሩም። ግን ዊቺ ጥሩ ነው መትረፋቸው ቢያንስ ለቀጣዩ ጊዜያት እንግዲህ 2 ዓመት 17ኛ ከጨረስክ ቀጣዩ ላይ የሆነ ጥያቄ ምልክት የሚያስነሳ ነገር አለ። ለቀጣዩ ዓመት አሁንም በእንዲህ አይነት የጉዳት ሁኔታ እንግዲህ ጉዳት ሲደጋገም የቡድኑን የሕክምና ስታፍ እንዴት ነው ምናምን የሚለውን ነገር በደንብ ቼክ ከማድረግና መጠየቅ ያስፈልጋል። ለቶተንሃምም ትልቁ ነገር የሚሆነው እሱ ነው እና እኔ ቶተንሃም እንግዲህ ቡድኖችን እናያለን ላለመውረድ ያቆበቁቡና መጨረሻ ላይ ሲወርዱን እንመለከታለን። ስለዚህ አሁን ይሄ ቡድንም የፈለገ 2 ዓመት ከመውረድ ቢተርፍም ዘንድሮ የተረፈበት መንገድ ጥሩ ቢሆንም መጨረሻ ላይ ግን አሁን በሚቀጥለውም ሲዝን ይሄ ነገር ሊደገም የሚችልበት እድል ስለሚኖር ቶተንሃሞች በጣም ትልቅ የቤት ስራ እንደሚጠብቃቸው የተመለከትንበት ነው ማለት ይቻላል። ኒውካስል ጥሩ ሲዝን አላሳለፈም። እንግዲህ 12ኛ ደረጃን ነው ይዞ የጨረሱት። ሊድስ ዩናይትድ ዘንድሮ ለአለመውረድ ብዙ ታግሏል። 14ኛ ደረጃን ይዘው ጨርሰዋል። ኖቲንግሃምን ብዙ ታግሎ እንግዲህ 16ኛ ደረጃን ይዞ ጨርሰዋል እና እንግዲህ ዌስትሃም፣ በርንሌይ እና ወልቭስ ደግሞ ተያይዘው ወደ ሻምፒዮንሺፕ ወርደዋል። በአንጻሩ ደግሞ እንደነ ኮንቬንትሪ፣ ኢፕስዊች ታውን እንዲሁ ደግሞ ሆል ሲቲ አዲሶቹ የፕሪሚየር ሊግ አዳጊ ቡድኖች ሆነዋል እና እንግዲህ ፕሪሚየር ሊጉ እንደዚህ ተቋጭቷል፣ እንደዚህ ተጠናቋል። የ2025-26 የእንግሊዝ ፕሪሚየር ሊግ እንግዲህ 38 ሳምንት ቁጭ ብድግ ሲያደርገን የነበረው ብዙ ሲያስገርመን የነበረው የውድድር ዓመት እንግዲህ እንዲህ ባለ ሁኔታ እንዲህ ባለ መንገድ መቋጫውን አግኝቷል ማለት ነው። እንግዲህ ለቀጣይ ሲዝን ደግሞ ብዙ ነገሮች ይጠበቃሉ። ብዙ የሚጠበቁ ነገሮች ይኖራሉ። ቅድም እንዳልኩት እነ ቼልሲ 2022-23 ላይ 12ኛ ሆነው ከጨረሱበት ሲዝን በኋላ ደግሞ ሌላ መጥፎ ሲዝን አሳልፈዋል። እንግዲህ ፕሪሚየር ሊጉ በቀጣይ ዓመት ምን ሊኖረው ይችላል የሚለውን ነገር ደግሞ እንግዲህ የምንመለከት ነው የሚሆነው። ምናልባት ከኦገስት 22 እስከ ኦገስት 23 ባሉት ቀናት ፕሪሚየር ሊጉ ሊጀምር የሚችልበት እድል ይኖራል፣ የ2026-27 የውድድር ዘመን። ከዚህ በተጨማሪ ደግሞ እንግዲህ ጁን 19 በፈረንጆቹ አቆጣጠር ማለት ነው ሐምሌ 19 አርብ ቀን የፕሪሚየር ሊጉ እንግዲህ የዕጣ ማውጣት ስነስርዓት የሚደረግ ይሆናል ማለት ነው። የፕሪሚየር ሊጉ የዕጣ ማውጣት ስነስርዓት እንግዲህ በዚሁ ሰዓት አካባቢ ወደ 4 ሰዓት አካባቢ ከረፋዱ እንግዲህ የፕሪሚየር ሊጉ የዕጣ ማውጣት ስነስርዓት የሚደረግ ይሆናልና እነማን ከነማ ጋር ይጫወታሉ የሚለውን እንግዲህ በዚህ ቀን ላይ የምናውቅ ይሆናል ማለት ነው። እንግዲህ የፕሪሚየር ሊጉ የዝውውር መስኮት ደግሞ ጁን 15 በፈረንጆቹ ሰኔ 15 የሚጀምር ይሆናል። ሰኞ ቀን ነው የሚከፈተው። መስከረም 1 ማክሰኞ ቀን በፈረንጆቹ ይዘጋል። እንግዲህ ፕሪሚየር ሊጉ በዚህ ምዕራፉ ተዘግቷል። ማትረሱት ገጠመኝ ካያችሁ ጨዋታ የማትረሱት ለእናንተ በጣም ምርጥ የነበረው ተጫዋች የትኛው ነው የሚለውን ሀሳቦቻችሁን አስቀምጡልን። ምርጥ ግብ ጠባቂ ዳቪድ ራያ ተብሏል። 19 ጨዋታዎች ላይ ክሊንሺት በመያዝ አርሊንግ ሃላንድ ወደ 27 የሚጠጉ ጎሎችን በማስቆጠር የወርቅ ጫማ ተሸላሚ ሆነዋል። ከዚህ በተጨማሪ ደግሞ ቡርኖ ፈርናንዴዥ 21 አሲስቶችን በማድረግ እንዲሁ ደግሞ የዓመቱ ምርጥ ተጫዋች በመባል ተመርጧል። እንዲሁ ደግሞ አርሰናል እና አርቴታ የፕሪሚየር ሊጉ ሻምፒዮን ሆነዋል እና ይህን ይመስል ነበር። እንግዲህ አራዳ ሜዳም ዓመቱን ሙሉ በርካታ ክለቦችን የተመለከቱ ብዙ ትንታኔዎችን፣ ብዙ የቀጥታ ስርጭቶችን፣ ብዙ ዜናዎችን እንግዲህ ወደ እናንተ ስናደርስ ቆይተናል። እውነት አድካሚ ነው፣ ማይካደው ነገር በጣም አድካሚ ነው። በእንዲህ አይነት ኮንሲስተንሲ መቀጠል፣ በየቀኑ ቪዲዮ ማድረስ፣ ለእናንተ ቪዲዮ መጫን፣ መዘጋጀት፣ ማንበቡ ምን ማለቱ በጣም አድካሚ ነው። ግን ኢንጆይ የምናደርገው ነው። ቢያንስ የሚያደምጡን አድማጮች እንዳሉ ስለምናውቅ በጣም ኢንጆይ እያደረግን የምንሰራውም ስራ ነው ማለት ይቻላልና እውነት ለመናገር በጣም ጥሩ ሲዝንን አሳልፈናል። እንግዲህ ለሻምፒዮኖቹም ለአርሰናል ደጋፊዎች እንኳን ደስ አላችሁ፣ ለሌሎቻችሁም በክለባችሁ ለተደሰታችሁ ሁሉ እንኳን ደስ አላችሁ ለማለት እንፈልጋለን። እንቀጥላለን እግዚአብሔር በፈቀደ። ቻናሉን ሰብስክራይብ፣ ቪዲዮቹን ላይክ እያረጋችሁ የቻናላችን ቤተሰቦች መሆናችሁን አትርሱ። እንግዲህ እግዚአብሔር ፈቃዱ ከሆነ 100,000 ከዛም በላይ ቤተሰቦችን እናፈራለን ብለን እቅድ ይዘናል። ቀጣይ ደግሞ የዓለም ዋንጫና የዝውውር መስኮት ትልቅ አጀንዳችን ይሆናል።
እንግዲህ በየዕለቱ አዳዲስ የዝውውር መረጃዎች እናደርሳችኋለን። የዓለም ዋንጫ ትንታኔዎች፣ ዳሰሳዎች እንዲሁ ደግሞ የዓለም ዋንጫ ታሪኮችንም ይዘንላችሁ እንቀርባለን። እንግዲህ ከእናንተ ጋር እግዚአብሔር እድሜ ይስጠን ጤና ይስጠን እንጂ አብረን እንቀጥላለን። እንግዲህ ዓመቱን ሙሉ ለነበረን ቆይታ ዓመቱን ሙሉ ከኛ ጋር አብራችሁ ላሳለፋችሁ፣ ላደመጣችሁን፣ ለተከታተላችሁን አድማጮች ከልብ እናመሰግናለን። በቀጣይ ደግሞ እጅግ በጣም በሚወደደው የዓለም ዋንጫና እንዲሁ ደግሞ ብዙዎቻችሁ በምትጠብቁት የዝውውር መስኮት ጉዳዮች እንገናኛለን። መልካም ጊዜ። እናንተም የእረፍት ጊዜ ይሁንላችሁ። ክለቦቻችሁም ያርፋሉ። እናንተም ደግሞ መልካም የእረፍት መልካም የኢንጆይመንት ጊዜ ይሁንላችሁ። ባባይ ቻው።